ጥያቄ ምን አገባህ አይባልም። ብራዘር ጠየቅ። ዮሐንስ 15ን አውጣና አንብብ። ሶ ምን የትኛው ከየትኛው ኃጢአት እንደተሻረ ልታሳየን ነው? ዮሐንስ 15ን አውጣና አንብብ። ትሰማለህ? ዮሐንስ 15ን አውጣና አንብብ። እኮ ጥያቄ ምንድነው? ለኔ ጥያቄ ነው። አሁን ዮሐንስ ወንጌል ምዕራፍ 15ን የሰጠኝ መልስ ዮሐንስ 15ን ግባና አንብብ። ሰማኝ ከሆነ ማለት ነው። ወይም እችላለሁ ይሄው ገልጬው ነው። ለጥያቄ ነው ወይ መልስ እየሰጠኝ ያለው? ምንም ቢመጣ መመለስ አለብህ አይደለ? ሲጀመር ካልፈራህ ለምን አታወጣውም? እናታነብብ ብራዘር። እኔ እኮ ለመልስ ነው ወይ ነው አንተን እኮ ነው ኮንፊርም እያደረኩ ያለሁት። አዎ መልስ ነው በልና እንሂድ። ችግር የለም መልስ ነው ለጠየቁት ጥያቄ። ይሁን አይሆንም ካልሆነ ይሄ አይደለም ትለኛለህ። ግን ግባና አንብብ ነው ወይ? አይ አንተ የምትሰጠን መልስ ነው ብለህ ነው ወይ? ጥያቄው እሱ ነው። አልችልም በዝም ወዳጄ ያወራኸው ነገር እርግጠኛ ነው ወይስ ትባል ፈራ ትላለህ እንዴ? ብራዘር ምን ሆነ ነው? በሰላም ነው? ብሎ ማውራትና እንደዚህ አንብቦ ማስረዳት ግን ይለያያል። ማወቅ ያለብህ ነገር ወዳጄ፣ አሁን እኮ አንተ የጠየቅከው ጥያቄ የጠቀስከው ጥቅስ ለጠየቅኩ ጥያቄ መልስ ነው ወይ? አዎ መልስ ነው በለኝና ልግለጠው። እየለመንኩ እኮ ነው ያለሁት። እንዴት ትለመናለህ? መጽሐፍ ቅዱስ እኮ ነው፣ ሌላ ታሪክ እኮ አይደለም። አውጣልኝ አልኩህ። እኔ ቁርአን ነው አላልኩም። የምንጠቅሰው የመጽሐፍ ቅዱስ ጥቅስ ለተጠየቀው ጥያቄ ነው ወይ? ብራዘር ሌላ ነገር አታውራ። ለተጠየቀው ጥያቄ ነው ወይ አሁን የምናነበው? ምንም ይሁን ካልሆነ አልሆነም ትላለህ። ግባና አንብበው። እንግዲህ አሁን እንደዚህ ነው የሚያወራው። ለተጠየቀው ጥያቄ ነው ጥቅስ የጠቀስክልን ወይስ አይደለም? እኔ ያለው ለተጠየቀው ጥያቄ መልስ ከሆነ አዎ ዳኒ መልስ ነው ማለት ለምን ፈራ? ዳኒ ስማኝ እስኪ አንዴ ወንድም አለ። አንተ መጽሐፍ ጥያቄው ከብዶ ነው ልዝለለውና ሌላ ርዕስ ላይ ነው ማውራት የፈለግከው? ጥያቄው ልዝለለው? በቃ አችልም። ችግር የለም ጥያቄው ልዝለለው። ዝለለው። እኔ ምንም ልዝለለው ወይ ዝለለውም ተቀመጥበትም አያገባኝም። ዮሐንስ 15ን ግለጥና አንብበው። በቃ እንግዲህ ከባድ ነው። አሁን ከእንደዚህ አይነት ሰው ጋር እንዴት ታወራለህ? በቃ አንተ ጎበዝ ነህ። ያወራኸውና የጠቀስከው ጥቅስ ቆይ አንዴ ወዳጄ፣ አንዴ ማለት እኔ ጦር ሜዳ እኮ አይደለም የመጣው ወዳጄ። ተግባብተህ እውነት ካለ አንተ ጋራ ለሚሰማ ሰው ለሚያደምጥ ሰው ኦርቶዶክስ ጋራ የሆነ ጥሩ ነገር አለ እንዲል ነው እኮ ልታረግ ነው የገባው። አይበል ዝም ብለህ የራስህን ችግር የለውም። አሁን ስለኛ መከታ አትቁም። የራስህን አይበል በቃ ቶ ግባና አንብበው። እሺ ላንብበው። ለምን እንዳስነበበን ከዛ ይነግረናል ማለት ነው። እሺ በደንብ ነው ምናምን። እሺ ዮሐንስ ዛሬ ሸምድሏት የመጣው ዮሐንስ ወንጌል ምዕራፍ 15 ነው። እሺ ከቁጥር ስንት? አይ አንተ ዛሬ ነገ ምናምን አትበል። ዝም ብለህ ትርፉን ነገር አስቀምጠው። ችግር የለም። ይኸው ብራዘር ቀጥል። እሺ ከቁጥር ስንት ልጀምርልህ? ከአንድ ጀምር። እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፉ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎቼ ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል ይላል። እሺ በጣም ጥሩ። አሁን እስኪ ሁለትን ድገምልኝ አንዴ፣ ቁጥር 2ን። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። እኔ አሁን እዚህ ላይ ላሳየህ የፈለኩትን ልንገርህ። እኔ ስለ አንተ አይደለም፣ እኔ ጥያቄን ነው ማወቅ የፈለኩት፣ ያንተን ሐሳብ ለማወቅ የፈለኩት። ምንም ይሁን አንተ እኮ አሁን አንድን ኦርቶዶክስ ከኃጢአት የማውጣት ስራ አይደለ እየሰራህ ያለው እኮ። የጠየቅኩት ጥያቄ ነው እኔ ከኃጢአት የምትወጣበት ከጨለማ የምትርቅበት የጠየቅኩት ጥያቄ መልስ ያገኛል። ወንድም እስኪ አንዴ እንቆኛ አይደለም እኔ የጠየቅኩን ጥያቄ ለምን ዘለልከው ነው እንጂ ታዲያ ብዘለውም ባልዘለውም ከየትም ቢመጣ እኮ አንድን በኃጢአት ያለን ሰው ልታነጻ ነው አንተ እዚህ ላይ የተቀመጥከው እኮ። አይ እኔ አላነጻም ብራዘር፣ የሚያነጻ ኢየሱስ ነው። ወደ ኢየሱስ ፊት እንድታወር መንገዱን ልታስይዝ ነው አንተ እዚህ ጋር የተቀመጥከው። እኔ መንገዱን ላስይዝ አይደለም ብራዘር፣ መንገድ ላሳይ። ተጎለትከው መንገድ ላሳይ፣ መንገድ ልታሳይ።
ስለዚህ እኔ ያንተ ርዕስ ከብዶኝ ከሆነ ሌላ ርዕስ ያመጣሁትኝ ይሄን ርዕስ ብታስረዳ ንገርና በግልጽ ርዕሱ ከበደኝ በሌላ ጉዳይ ላይ ላውራ በለና ምን ችግር አለ? እኔ እኮ ምንም አልከለከለም። እሺ ከበደኝ ዳኒ ከበደኝ። አሁን እዚህ ላይ ብቻ ፎከስ እናድርግ። እሺ ፎከስ አድርግ። እሺ አንተ ኃጢአት ስለሰራህ ንስሐ አትገባም። ምክንያቱም እግዚአብሔር አንዴ ነፃ አውጥቶኛል ነው የምትለው። አንተና አንተን መሰሎች ማለት ነው። ማስረጃ አንተ ንስሐ አትገባም። ከዛ ውሸት ነው። ማስረጃ የታጽሞልኛል ነው የምትለው። ማስረጃ አንተ ነው ንስሐ እንደማይገባ ማስረጃ አንተ አትገባም። በቃ እሱ ነው አግልጹ። አትገባም እናንተ አንተ ብራዘር ያለ ማስረጃ እንደዚያ ታውን ያውን ኦርቶዶክስን የሆነ ነገር ባወራ ለምሳሌ ተቅማጥ ያድናል ብላለች ብዬ ብናገር ዳኒ ማስረጃ ነው የምትለኝ። እኔ ገልጬ አሳያለሁ፣ ማስረጃ አሳያለሁ። እሺ ኦርቶዶክስ አንተ ግን አሁን እንደዚህ ክሌም ስታደርግ ማስረጃ አስተኝ ምን አልከኝ? ኦርቶዶክሶች ንስሐ እንደሚገቡ ታውቃለህ አታውቅም? እኔ አሁን ማስረጃ እኔ ስለ ኦርቶዶክስ አለም ያወራን አንተ ብለህ እኔን ዋሽተኸኛል። ማስረጃ አስተኝ። እኔ እኮ የሚጨንቅህ ነገር ነው የሚገርመኝ። እንደሚገቡ ታውቃለህ አታውቅም? እኔ አሁን የቀደሙን ጨርሳ የርዕስ አትዝለን። ማስረጃ ከሌለ የለኝም ትለኝና ወደ ኦርቶዶክስ ደግሞ እንመጣለን። አልዘልም ዝም ብለህ እኔ ሌላ የሆነ እኮ ማስረጃ አስጠና። አሁን መለመን የለብኝም ከዚህ በላይ ለምን አልችልም። የዋርናት ሬዲ ለዲስከሽን ሬዲ አይደለም ማለት ነው። ማስረጃ አንጣን ያልኩ እውቀት ጠራ ነክቷን በመድኃኒዓለም። እሺ ማስረጃ ይጠየቁ። ወንድሜ ዳኒ አንዴ ይቅርታ፣ አንተ ኦርቶዶክሱ እሺ፣ የወንድሜ ዳኒ እውቀትስ ጣራ ነካ። አንተ ለምትናገረው ታማኝ ሁን። መጀመሪያ ትከሳለህ። እኔም ኦርቶዶክስ ነበርኩ። ትደርሳለህ። ለከሰስከው ነገር ታማኝ ሁን። ለከሰስከው አሁን ማስረጃ ጠይቀህ መደነሻ አይደለም። አሁን ዝም ብለሽ ስምሳሚ ከሆነ እግዚአብሔር ይመስገን ከዳንሱ ከጨለማውማ ካወጣኝ ቆየው። አላውቀውም፣ አልመለስበትም። እሺ ያማ ዳንስ ቤት በነበርኩበት ጊዜማ እግዚአብሔር ይመስገን ስንት ዓመት አወጣኝ፣ ከጨለማ ነፃ አወጣኝ። ልጅ ነው የተሳካልሽ። የትም ልሂድ የትም ክርስቶስን ሳውቅ ተሳካልኝ። ክርስቶስን ሳውቅ ኢየሱስ ክርስቶስን ሳውቅ የነበረብኝን ልጥለው የምፈልገውን ሁሉ መጣል ያልቻልኩትን አስጣለኝ። አስጣለኝ፣ አላቀቀኝ፣ አራገፈልኝ። ለምናገራት ቃል እንኳን ታማኝ እንድሆን አደረገኝ። ታማኝነት ለእያንዳንዷ ለምናገራት ቃል እንኳን ታማኝ እንደሆነ አደረገኝ። ስህተት እንኳን ስሰራ ይቅርታ እንድጠይቅ አደረገኝ። የቱ ላይ ምኑ ላይ ነው ይቅርታ የምትጠይቂው አንቺ? ለማንኛውም ለእያንዳንዱ ነገር ወንድምንም ሆነ ወንድም ያልሆነውን በሐሰት ከመክሰስም አሁን አንተ ለምሳሌ አጾሙም አልክ፣ ማስረጃ ጠየቀ። አለመጾማቸውን አለማወቅ ምንም ችግር የለውም። ግን እንደሚያውቅ ሰው አጾሙም ብለህ መክሰስ ጥፋተኛ ነው። እሺ ማስረጃ ስትባል ደግሞ ማስረጃ አታቀርብም። ወንድሜ እኮ ከጥቅስ ለጥቅስ እየተዟዟርክ ስትለው እየተከተለ ነው ያለ። አየህ፣ አንደኛ ደግሞ እያንዳንዱ ቃላትን ተጠንቀቅበት። እያንዳንዱ የምትናገረው ቃላት ለፍርድ እንዳይሆንብህ ወንድሜ። እግዚአብሔር መንገዱን ያሳይህ፣ ልቦናን ይክፈትልህ፣ ከእኔነት ማንነት ያውጣ። ይክፈትልሽ እህት አለሚቱ፣ ያንቺን ይክፈትልሽ። እኔ አሜን አሜን። ተከፍቶልኝ ጸጋው ይብዛልኝ ይጨመርልኝ። አሜን አሜን አሜን። ከዳንስ ያውጣሽ ይጨመርልኝ። አሜን። ተባረክ ተባረክ፣ ጸጋ ይብዛልሽ። ማስረጃ አለ ወይስ ሌላ ሰው እንቀበል? እየነገርኩ ነው። ምንም ማስረጃ አልነገርከንም። ምንም ማስረጃ የላችሁም እኮ እናንተ። ማስረጃ ሲኖርህ እኮ ነው የምነግርህ። ለምሳሌ የእናንተ ስለ አንተ ነው ያልኩ፣ ስለ አንተ ነው ያልኩ። ላወራው ንግግር ማስረጃ የለም። ስለምኑ? ጴንጤዎች ንስሐ አይገቡም ብለሃል። ማስረጃ አለው ወይስ ግምት እኮ? ማስረጃ የሚኖርህ እኮ እንደ ኦርቶዶክስ የዶግማ መጽሐፍ ሲኖርህ ነው። ምን ላይ ላሳይ? አንተ ላወራኸው ነው ያልኩ። ላወራኸው ማስረጃ አለ ወይስ? ላወራሁት ማስረጃ የሚኖረኝ አንተ የቀኖናና የዶግማ መጽሐፍ ሲኖርህ ግን የለም። የሚኖረኝ አለ የለውም ማለት ነው። በሌለው ነገር ነው የሚያወራው። ለዚህ ነው። ስለዚህ ሁለተኛ ሳይኖርህ መረጃ ቆይ አንዴ
አንዴ ሁለተኛ ተሳስተ ያለ መረጃ አታውራ። መረጃ ባለህ ጉዳይ ላይ አሁን እናውራ። መረጃ አለኝ በምትለውና ሰው ሲሰማ ይህ ልጅ በመረጃ ነው የሚያወራው ማለት ነው ብሎ የአንተን ሀሳብ የሚገዛበትን የሆነ ፖይንት እንምረጥ። ደስ ያለህን ነገር እድል ልስጥ እንድታወራ ፈልጋለሁ። ደስ ባለ ከፈለክ በጥምቀት ከፈለክ በቁርባን ደስ ባለ ጉዳይ ላይ ቆመን እናወራ ነው እናንተ። እሺ ግን አንደኛ እንዳውቀው የምፈልገው ነገር ቢኖር ለምሳሌ የእናንተ መዝሙር እንደ ጭፈራ ነው። የጭፈራው ነገር ምንድን ነው? ዶግማ ኑሮ ነው? ትዕዛዝ ኑሮት ነው የሚጨፈረው? እሱ አሁን ማስረጃ አምጣ ብትለኝ ምን ላይ እንደሆነ አላውቅም። ምክንያቱም ዳንሱን ነው እንጂ ትዕዛዝ መረጥ አልኩ እኮ አሁን ሁለት ርዕስ መረጥኩልህና አሁንም በማስረጃ እንድናወራ ማለት ነው። ኦኬ እሺ፣ በማስረጃ ባለምሮ እንድታወራ ማለት ነው። ከሆነ የትኛውን ትመርጣለህ? ጥምቀት ይሻላል ወይስ ቁርባን ይሻላል? አሁን ያወጣሁት መጽሐፍ ላይ እንድታስረዳኝ ይፈልጋለሁ። እሺ ምን ጥያቄ ፈጠረብኝ? አሁን ያወጣው ላይ ምን ጥያቄ እንደፈጠረብኝ ላስረዳ። ፍሬ የማያፈራውን ንገረኝ። እሺ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውንም ሁሉ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ አንድ ሰው ኃጢአት ሲሰራ በቤቱ መመላለስ፣ ንስሐ መግባት፣ መጾም፣ መጸለይ እንዳለበት ያሳየናል። ይህን ሁሉ የማያደርግ ከሆነ ግን በእኔ ያልሆነ ሁሉ ፍሬ ያፈራል። እንደሱ አይደለም አውዱ፣ እንደሱ አይደለም። ማስረዳኝ ከሆነ እንደሱ አይደለም ሐሳቡ። እንደዚህ ነው። በአንተ አተረጓጎም ላልረዳ እችላለሁ። እሺ ችግር የለም። በአንተ ልጠይቅህ በዚሁ ክፍል ላይ መሰረት ማለት ነው። አሁን በማስተዋል ከዛ በደንብ ስማኝና መልስልኝ። እሺ ቅርንጫፉ በራሱ ነው የሚያፈራው ወይስ ከግንዱ የተነሳ ነው የሚያፈራው? በቃ ሸወድከኝ። እዚህ ላይ እየተናገረ አሁን እኔ እንደው ሌላ ነገር የለም ብለህ ነው የምጠብቀው? ምን አይነት ሰው ነው? የጠበቅኩ ነው ያለሁት መልስ። አዎ እኔ በራሴ አላፈራም፣ ማንም በራሱ ፍሬ አያፈራም እየተባለን ነው። በራስህ አታፈራም? አላፈራም። ኦኬ ፍሬ ስታፈራ የምታፈራው ከማን የተነሳ ነው? ከእግዚአብሔር የተነሳ። እግዚአብሔር የተነሳ። በግንዱ ላይ ኖሮ ፍሬ አለማፍራት ይቻላል? ይቻላል። አዎ ያላፈራውን እቆርጠዋለሁ ያለ እኮ ስለማያፈራ ነው፣ ያላፈራ ስለሚኖር። እሺ የጌታን ቃል አታምነውም ማለት ነው። ላሳየው ማታምነውም አንተ ቃል ምን እንዳለ የጌታ ቃል በእኔ ኑሩ እኔም በእናንተ ቅርንጫፉ በወይን ግንዱ ባይኖር ከራሱ ሊያፈራ እንደማይቻለው እንዲሁ እናንተም በእኔ ባትኖሩ አትችሉም ማለት ጌታን የተናገረው ትእዛዝ። እኔ የወይን ግንድ ነኝ እናንተም ቅርንጫፎቼ ናችሁ፣ ያለ እኔ ምን የምታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል አለ። በማን የሚኖር? በእርሱ በእግዚአብሔር። በኢየሱስ የሚኖር ሰው ምን ያፈራል አለ ጌታ ሲናገር? ፍሬ ያፈራል። ፍሬ ብቻ አይደለም። ምን ያፈራን ታዲያ? ብዙ ፍሬ ያፈራል ነው ያለው። የት አመጣኸው ደግሞ? ደግሜ ላንብበል ስላልሰማሁ ነው። ሁለት ላይ ተመለስልኝ አንዴ። በደንብ ስማኝ ብራዘር፣ በደንብ ስማኝና ሁለት ላይ ተመለስ። እርሱ ብዙ ፍሬ ያፈራል ጌታን የተናገረው። ላይ ተመለስ ዳኒ፣ ሁለት ላይ አንብብልኝ። አሁን እኮ የኔ ጥያቄ ታይም ነው ብራዘር። አንተ የሚመችኝ ነው እያነሳው ያለው። አይ ለጠየቅኩ ጥያቄ በጥቅስ ማስረጃ እያሳየው ነው የምጠይቅ። ለዛ ሁለቱን አንብበው። እሺ አንዴ እኔ ሳይገባኝ የጌታ ቃል ሁለት ብቻ ነው እንደዛ ነው የሚሰማ? 3 እና 4 5 የጌታ ንግግር አይደለም? አንዱ ይበቃል። አሁን 4 እና 5ቱን ተወውና ሌላው አያስፈልግም? ሁሉም ያስፈልጋል። ሌላው ሁሉ ካስፈለገ እንግዲህ ያው እኔ የሚያስፈልገውን እየጠየቅኩ ነው ያለሁት። ለመክሰስ ኢየሱስ ያለ ሰው ሁለትን አንብብ ብራዘር፣ በቃ ሁለትን አንብብል። እኔ እንትን አንብብና ጠይቀኝ አይባልም እኮ አልኩ። ልጠይቅ ስለ አዎ ጠይቀኝ ብለኝ ነው ወይስ ጥያቄውን ልተው?
ዳኒ አንተና እኔ እኮ ጭራሽ የማንገናኝ አንተ ትልቅ ሰው እኔ ታናሽ ሰው ሆነን እኮ ነው አሁን ልማር የገባሁት። ስለዚህ አንተ በጣም እኮ እንትን ብራዘር ጠይቀኝ ብለኸኝ ፈቃድ አግኝቼ ነው እኮ የሄድኩት። እሺ ግድ የለም እኔ ጥያቄውን ልተው፣ አንተ ግን ጠይቀኝ፣ ችግር የለም። እሺ ሁለትን አንብብልኝ። እኔ እየጠየቅኩ ሳይሆን ሁለትን አንብብልኝ። እሺ ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ስለዚህ ፍሬ የማያፈራ ፍሬ አለ እያለ ነው። ቅድም ግን አንተ ፍሬ በእግዚአብሔር ዘንድ ሆኖ ፍሬ የማያፈራ የለም እያልክ ነው። ይሄ እግዚአብሔር ቃል አይደለም። ጠይቀኝ ላስረዳ። በጣም ልብህን ከፍተህ ስማኝ። ኦኬ ጌታችን ኢየሱስ ክርስቶስ ይህን እየተናገረ ያለው ስለማን ነው ስትለኝ፣ በክርስቶስ ኢየሱስ በወይን ግንዱ ላይ ነን ብለው ኢየሱስን ስላልተቀበሉ ሰዎች ነው የሚያወራው። ቁጥር 1 ማለት ነው። አንዴ ቆይ ወዳጅ ላስረዳ እኮ አልኩህ። ፈቃደኛ ሆኜ ነው ባይዘው፣ በክርክር መንፈስ አይደለም። ቢያንስ የሆነ ነገር ካንተ ጥሩ ነገር ካለ እኔ ጋርም ጥሩ ነገር ካለ የእግዚአብሔር የሆነውን ሐሳብ እንድንማማር ነው አይደል ቤት የከፈት ነው። በሁሌ በጠላትነት መተያየት የለብንም። ቢያንስ አንተ ነህ እኮ ዳኒ አንተ ስለማትፈቅድ ነው እንጂ አንተ ነህ። እሺ ሶሪ ይቅርታ። እሺ ጌታችን ኢየሱስ ክርስቶስ እየተናገረ ያለው በደምብ ስማኝ፣ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው አለ። ኦኬ ጌታችን ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው ምሳሌያዊ ንግግር ነው። ኦኬ ስለ ምሳሌ ነው እያወራ ያለው ጌታ። ምንም ይሁን የጌታ ልክ ነው፣ የጌታ ቃል ነው፣ ግን በምሳሌ ነው ጌታ እያስረዳ ያለው። እውነተኛ የወይን ግንድ እኔ ነኝ አለ። እሺ ከዛ አባቴም ገበሬ ነው አለ አይደል? ሶ ሊተራሊ በእስራኤል ያለ አንድ በግብርና በወይን እርሻ ላይ የሚሰራ አባት እያለ አይደለም። ኦኬ ይሄ የወይን ምሳሌ ለእስራኤላውያኖች በደንብ ነው የሚገባቸው፣ በደንብ ነው የሚረዱት። ኦኬ በደንብ ነው የሚረዱት፣ በደንብ ነው የሚያውቁት። ምክንያቱም እግዚአብሔር ብዙ ጊዜ እስራኤልን እንደ ወይን እርሻ ቦታ ምናምን መስሎ በብሉይ ኪዳን ላይ ይናገራቸዋል። ተደራሲያኖቹ ኖውስ ይሄንን ቃል ሲጠቀም እረኛ ሲል የወይን እርሻ ምናምን ብሎ ሲናገር የወይን ግንድ ብሎ ሲናገር ይሄ የሚያወራቸው ሰዎች በደንብ ነው አንደርስታንድ የሚያደርጉት። ኦኬ ከዚህ ነው የሚጀምረው ጌታ ምን አለ? እኔ የወይን ግንድ ነኝ፣ እውነተኛ የወይን ግንድ ነኝ አለ። ኦኬ እውነተኛ የወይን ግንድ ነኝ። እውነተኛ ዶንት ፎርጌት፣ እውነተኛ የወይን ግንድ ነኝ። ፍሬ የሚያፈራውን በእኔ ያለውን ቅርንጫፍ ሁሉ የማያፈራውን የትኛውንም ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል አለ። ኦኬ እዚህ ጋር እኮ አይቆምም። ልክ ቁጥር 3 ምን ብሎ እንደሚናገር ስማ። እናንተ ስነገርኳችሁ ቃል አሁን ንጹሐን ናችሁ አለ። አሁን እናንተ ብሎ ሲያወራቸው እያወራ ያለው ስለማን ነው? በክርስቶስ ኢየሱስ ስላመኑ ሰዎች ነው እያወራ ያለው። እነኚህ ቁጥር 2 ላይ የምታገኛቸው በትውልድ እስራኤላውያን የነበሩ የእግዚአብሔር ሕዝብ ነን የሚሉ ኦኬ በኔቸራቸው በእግዚአብሔር በገባው በአብርሃም ኪዳን በኩል በመኖራቸው ብቻ የእግዚአብሔር እርሻዎች ነን ብለው የሚያስቡ ሰዎች ናቸው። ምን ማለት ነው? በቃ እኛ እንድናለን ብለው የሚቀበሉ ሰዎች ናቸው። እንጸድቃለን ብለው የሚመኩ ሰዎች ናቸው። ኦኬ በቃ እኛ ጸድቀናል፣ ድነናል፣ የእግዚአብሔር ሕዝብ ነን፣ የእግዚአብሔር ምርጦች ሰዎች ነን ምናምን ብለው የሚያስቡ ናቸው። ጌታ ግን ምን አላቸው? እውነተኛው የወይን ግንድ እኔ ነኝ። ኦኬ በእኔ ውስጥ የሌለ በእኔ ላይ ያልተጣበቀ የትኛውም ይወገዳል። ምን ማለት ነው? ፍሬን የሚያፈራ ብሎ የሚያወራው በክርስቶስ ኢየሱስ ላይ ያለ አታችመንት ከእምነት ጋር የተያያዘ ጉዳይ እንደሆነ በኋላ ላይ በደንብ ላሳይ ይችላለሁ። እሱን ሀሳብ ነው እያወራ ያለው። ኦኬ ከዛስ ምን አለ? በደንብ ስሙ። እናንተ ስለነገርኳችሁ ቃል አሁን ምንድናችሁ አለ? ንጹሐን ናችሁ አለ። ንጹሐን ናችሁ ያለው በክርስቶስ ኢየሱስ ያመኑትን ሰዎች ነው። ቀጥሎ በደንብ ስማ። ስለዚህ ሁለት ግሩፕ አለ ማለት ነው። አንደኛው በማንነታቸው እስራኤላውያን የሆኑ ራሳቸውን እንደ እግዚአብሔር ሕዝብ የሚቆጥሩ የእግዚአብሔር ሕዝብ ነን ብለው እያሰቡ ግን
በክርስቶስ ኢየሱስ ያላመኑ የወይን ግንድ እውነተኛ የወይን ግንዱ ላይ ያልተጣበቁ ሰዎች ማለት ነው። እውነተኛ የወይን ግንድ ላይ ያልተጣበቁ ሰዎች። እሺ ኤርፎኑን ላውጣው፣ ድምጼ ከራቀባችሁ ልጆች ስለተኛውን አይንጫጫ። እውነተኛ የወይን ግንዱ ላይ ኢየሱስ ላይ ያልተጣበቁ ሰዎች ናቸው። ኦኬ እነሱ ምን ይላሉ አለ? ይቆረጣሉ። ለምንድን ነው የሚቆረጡት? ከክርስቶስ ኢየሱስ ጋር የተጣበቀ ግንኙነት ስለሌላቸው። ምን ማለት ነው? የወይን ግንድ መጣበቁና ከወይኑ ጋር ቅርንጫፉ ከወይኑ ጋር መጣበቁን የሚያሳየው ምንድነው? እሱ አንደኛው ምንድነው? እሱ ትክክለኛ የሆነ የህይወት ለውጥ ወይ ደግሞ ፍሬን የሚያፈራ ነገር በህይወቱ ላይ ይታያል። እየተነገረ ያለው ሐሳቡ እሱን ነው የሚያወራው። ቁጥር 3 ላይ ምን እንደሚል ስማ። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ አለና ከዛስ በእኔ ኑሩ አለ። እኔም በእናንተ። ቅርንጫፉ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው አየው። ቅርንጫፉ ፍሬ ያላፈራው ቅድም የተቆረጠው ለምንድን ነው ካልክ በወይን ግንዱ ላይ ስለሌሉ ነው። ኦኬ ምን ማለት ነው? በክርስቶስ ኢየሱስ አላመኑም እነኚህ ሰዎች። ስለዚህ እግዚአብሔር አባት ገበሬው ምን ያደርጋቸዋል? ይቆርጣቸዋል፣ ይለያቸዋል። እሱ ነው እየተናገረ ያለው። እናንተ ግን ከነገርኳችሁ ቃል የተነሳ ብፁዓን ናችሁ ብሎ ምን ብሎ እየተናገራቸው? በእኔ ኑሩ አለ። ምን ማለት ነው? በክርስቶስ ኢየሱስ እመን፣ በክርስቶስ ኢየሱስ ታመን። ስለ ሪሌሽንሽፕ ነው እያወራ ያለው ጌታ። ለምን በእኔ ብትኖሩ ምን ታደርጋላችሁ አለ? ፍሬን ታፈራላችሁ አለ። አዮ ፍሬን ታፈራላችሁ። ስለዚህ አሁን እየተነገረ ያለው ሐሳብ ሁለቱ ቁጥር 1 እና 2 ላይ በቁጥር 2 ላይ የምታገኘው ህዝብ በትውልድ እስራኤላዊ የነበረ ግን በክርስቶስ ኢየሱስ ያላመኑ ሰዎች ናቸው። ከቁጥር 3 በኋላ ያሉ ሰዎችን ደግሞ የምታይበት ሐሳብ ምንድነው? እሱ በግልጽ እንደምትመለከተው በክርስቶስ ኢየሱስ የሚያምኑ ቃሉን ሰምተው የተቀበሉ ብፁዓን የተባሉ ሰዎች ናቸው። እነሱን ካራክተራቸውን ስታይ ምን ይላል በግልጽ ቋንቋ? ፍሬን ያለኔ ማፍራት ስለማትችሉ በእኔ ኑሩ አላቸው። በእሱ የሚኖር ሰው ደግሞ ፍሬን ያፈራል። ለምሳሌ እንድትረዳው ያክል አሳጠረው ዳን ይቅርታ። እሺ ችግር ከገባ እኔ ለመለፍለፍ ምንም የመለፍለፍ ምንም አይገባኝም። እኔ ላስጨርስ ብዬ ነው እንጂ አይገባኝም ጭራሽ። ችግር የለም ካልገባ ችግር የለም። ምንድን ነው ያልገባ? ለምን እንደማይገባኝ ግን አንዴ ላሳይ። ይቅርታ ስላቋረጥኩ። ለምንድን ነው ያልገባ? ችግር የለም። እግዚአብሔር ያክብረህ። ምን አልክ መሰለህ? ፍሬ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ይቅርታ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም የሚለውን ስታነብ ፍሬ የማያፈራ ቅድም የተቆረጡት ቅርንጫፍ የተባለው ወይም የተባሉት በእርሱ ዘንድ የሌሉት ናቸው አልከኝ። እዚህ ላይ ግን ቁጥር 2 ላይ ግን የሚለው ምንድነው? ፍሬ የማያፈራውን በእኔ ያለውን ነው። በእኔ ያለውን ማለት ምን ማለት ነው? እሱ ነው መረዳት ኦልሬዲ እስራኤላውያን ያለ ያለው እዚህ ላይ በእኔ ያለውን ነው የሚለው። በደንብ ላሳየው። ኦልሬዲ እስራኤላውያኖች የክርስቶስ እኮ ትውልዶች ናቸው አይደል? የክርስቶስ ኢየሱስ ናቸው አይደል? አሁን እስራኤላውያኖችን ተወውና ይህን ብቻ አስረዳኝ። ሁለቱን ነው እያወራው ያሉት። እስራኤላውያኖች በክርስቶስ ያሉ ናቸው ወይስ አይደሉም? ናቸው። አንተ ነው እኮ አይደሉም ያልከኝ። ኦኬ አይ ነው በትውልድ ነው ያልኩ። ኦኬ ወደ ገዛ ወገኑ እኮ ነው ጌታ የመጣው። ዶንት ፎርጌት ጌታ ሲመጣ ወደ አሕዛብ አይደለም መጀመሪያ የመጣው፣ ወደ ገዛ ወገኑ ነው የመጣው። ኦኬ ወደ ገዛ ወገኑ ሲመጣ እነኚህ ወገኖቹ ኦልሬዲ እዛ የወይን ዘር ውስጥ የወይን እርሻ ውስጥ የነበሩ ሰዎች ናቸው። አገኘኝ በእግዚአብሔር አባት በገበሬው እርሻ ላይ ያሉት እንትኖች ናቸው። ኦኬ ያሉ የወይን ቅርንጫፎች ናቸው። ኦልሬዲ የነበሩ ናቸው። ኦኬ ጌታችን ኢየሱስ ክርስቶስ ግን ምን አለ? እኔ እውነተኛ የወይን ግንድ ነኝ ብሎ ተናገረ። ስለዚህ አሁን ቁጥር 2 ላይ እየተናገረ ያለው ኦልሬዲ ላልተቀበሉት ግን በዛው ዘር ውስጥ ላሉ እስራኤላውያኖች ነው እያወራ ያለው። ምኑን ላልተቀበሉት? ቃሉን ላልተቀበሉት፣ ኢየሱስን ላላመኑት፣ በክርስቶስ ኢየሱስ ለሌሉ ሰዎች ነው እየተናገረ። ይህንን ማረጋገጫ ከምን አንጻር ነው ካልከኝ በደንብ ስማኝ። ያለኔ ምንም ልታረጉ አትችሉም አለና ቁጥር 6 ላይ በእኔ ኑሩ እኔም በእናንተ ቅርንጫፉ በወይን
ግንድ ባይኖር ከራሱ ፍሬ ሊያፈራ አይቻለውም ማለት። ስለዚህ እነኚህ ቁጥር 2 ላይ አለን ይላሉ እንጂ ኦኬ በትክክል በወይን ግንዱ ላይ የሉም። ለምንድን ነው የሌሉት? በክርስቶስ ኢየሱስ ስለማያምኑ። ኦኬ እናንተ ግን ከነገርኳችሁ ቃል የተነሳ ብፁዓን ናችሁ ያላቸው ግን በክርስቶስ ኢየሱስ እናንተ በእኔ ኑሩ ብሎ የተናገራቸው ሰዎች ናቸውና በክርስቶስ ኢየሱስ ያሉ ሰዎች ስለሆኑ ከራሳቸው የተነሳ አይደለም፣ ከሚኖሩበት ወይን ግንድ የተነሳ ፍሬን ያፈራሉ። ለምን? አንድ ቅርንጫፍ በራሱ ፍሬ ማፍራት አይቻለው። ስለዚህ ሰው አንድ ቅርንጫፍ ፍሬ እንዲያፈራ የሚያደርገው የራሱ ጥረት አይደለም፣ የራሱ ፍላጎት አይደለም፣ ከግንዱ ጋራ ካለው አታችመንት የተነሳ ነው። ስለዚህ በእኔ ኑሩ ብሎ ጌታ ተናግሯል። ስለዚህ እናንተን ብፁዓን ናችሁ ብሎ ተናግሯል። ያለ እኔ አንዳች ልታደርጉ አትችሉም ብሏል። ስለዚህ ግንድ ፍሬ የወይኑን ቅርንጫፍ ካልመገበው በስተቀር ፍሬም ቅርንጫፉ በራሱ መስጠት አይችልም፣ ፍሬ ማፍራትን አይችልም። ስለዚህ መጽሐፉ እያወራና እየተናገረ ያለው ክሊር በሆነ ስቴትመንት ይህንን ሀሳብ ነው ጌታ እያስረዳ ያለው። እንድታየው ያክል ለምሳሌ እንድትረዳው ያክል እያወራ ያለ ነው። ከተረዳው የትም እንዳትሄድ ጭራሽ በጣም በሚገርም ሁኔታ እኔ አዘንኩኝ። እኔ አዋቂ አይደለሁም በሚገርም ሁኔታ ግን ይሄን እኔ በምችለው ሁሉ አመላልሼ አየሁትና መጽሐፉ የሚለውና አንተ የምትለው ማለት ነው እግዚአብሔር በሚወደው ኦፖዚት ነው። ጭራሽ ሊገናኝ አይችልም። ወይም እንግዲህ አይነት እይታ እንድትረዳው የምታውቀው ከሆነ መልስልኝ፣ ችግር የለም። አረጋጋው አንዴ። በጣም ብዙ እኮ ታግሻለሁ አይደለ? አንድ ደቂቃ ቢያንስ ቴክ ዩር ታይም፣ ችግር የለም። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በእኔ ያለውን ማለት በእግዚአብሔር በኢየሱስ ክርስቶስ የሚያምን ሁሉ እግዚአብሔር አዳኝ አምላክ ነው ብሎ የሚያምን ሁሉ ነገር ግን በሱ እያለ ፍሬ የማያፈራ በንስሐ የማይመላለስ ከሆነ የእግዚአብሔርን ሕግ የሚጠብቅ ካልሆነ እንደሚቆረጥ እያወራን ነው ያለ እዚህ ጋር። አንተ ደግሞ በእኔ የማያምን በክርስቶስ የማያምኑ ናቸው ብለህ ነው እየተረጎምክልኝና እያስረዳኸኝ ያለው። መጽሐፉ የሚለኝን ልመን ወይስ አንተን ልመን? እዚህ ጋር እያለ ያለው በእኔ ያለውን ነው። በቃ በጣም ሊሰመርበት የምፈልገው ነገር በእኔ ያለውን ፍሬ የማያፈራውን ነው የሚለው። ይሄን እንዴት ላስታርቀው? እስኪ አንተ እንዴት ነው ልታስታርቅልኝ የምችለው? የሚገርም ነገር አሁንም የምልህ ነገር እሱን ነው። አንደኛ በደንብ ሰማኝ። ሰው ፍሬ በማፍራት አይድንም። ኦኬ አይድንም። ሰው ፍሬ በማፍራት አይድንም። ኦኬ ሰው ፍሬ በማፍራት አይድንም ማለት አሁን ክርስቲያን ፍሬ የሚያፈራው ስለዳነ ነው። ኦኬ ሰው ከዳነ ነው ፍሬ የሚያፈራው። ሰው በማፍራት አይደለም የሚል ነው። ምን ማለት ነው? ቅርንጫፍ የሚሆነው ፍሬ ስላፈራ አይደለም፣ ከወይኑ ጋር ስለተጣበቀ፣ ከወይን ግንዱ ጋር ስለተጣበቀ። እውነተኛ የወይን ግንድ ነኝ ብሎ ባይዘው ዮሐንስ ወንጌል ላይ ኢየሱስ እውነተኛ ነኝ ብሎ ከተናገራቸው ፖይንቶች መካከል በደንብ ስታስተውላቸው እውነተኛ ለምሳሌ ኢየሱስ ክርስቶስ መንገድ ነኝ ብሏል አይደል? ከመዳን አንጻር ነው የሚናገረው። የበጎች እረኛ ነው ኢየሱስ አይደል? የበጎች በር ነው አይደል? ኦኬ የምታያቸው ፖይንቶች ኢየሱስ ክርስቶስ is the only option ለመዳን ለመጽደቅ እሱ ብቸኛ እንደሆነ የምናይባቸው ሀሳቦች ናቸው። በደንብ ካያቸው ማለት ነው። እዚህ ክፍል ላይም እየተናገረ ያለው ሰው በክርስቶስ ኢየሱስ ካልሆነ ካልተጣበቀ በክርስቶስ ኢየሱስ ካላመነ ህይወት የለውም ነው አርጊውመንቱ። ምን ማለት ነው? ይደርቃል፣ ኦኬ ይጣላል እያለ ነው ያለው። ኦኬ ስለዚህ እየተናገረ ያለው ጌታችን ኢየሱስ ክርስቶስ በፍሬያችሁ ትድናላችሁ ትጸድቃላችሁ ሳይሆን ከኔ ጋራ ከመሆናችሁ የተነሳ ህይወት ታገኛላችሁ ነው የጌታ ንግግር። ባይዘው ጌታ የሚያሳስበው ሰው ከሱ ጋር እንዲሆን ነው። አሁን ጌታ እየተናገረ ያለው ሐሳቡን ጨምቄ ልረዳው ካልክ ጌታ እየተናገረ ያለው ሐሳብ ይሄ ነው። በኔ ሁኑ፣ በኔ እመኑ፣ በኔ ብታምኑ፣ በኔ ብትሆኑ ህይወት ይሆናችኋል ነው ጌታ እየተናገረ ያለው። ምክንያቱም
ይሄ ሰው ጉዳይ ኦኬ እዚህ ጋር እየተባሉ ያሉት እኮ በሱ በጌታ በእኔ እያለ ነው። በእኔ ማለት በእግዚአብሔር ነው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ነው እኮ እያለ ያለ። ምን ያህል ፍሬ ልክ ነው እንድትረዳው። ለምሳሌ በጣም ቀላል ጥያቄዎች ልጠይቅ፣ በጣም እንድትረዳው። ኦኬ ሁለት አሉ። አንድ ቅርንጫፍ ፍሬ ያፈራ፣ አንዱስ ፍሬ ያላፈራ አይደል? ሁለት ናቸው አይደል? እሺ እንድትረዳው እየጻፉ ቢሆን እንድንረዳዳ አሪፍ ነው። ልጻፈው ሐሳቡን ሚስ እንዳናረገው ማለት ነው። ሐሳቡን ሚስ እንዳናረገው ክፍሉንም በደንብ እንድንይዘው። እሺ ካራክተሩን የሁለቱንም ካራክተር አውጥተን እንየው እስቲ። እሺ ወገኖች ምንድነው እሱ ስታክ እያደረገ ነው። እኔ ጋር ሼር እና ኮፒ ሊንክ አድርጉ። ጌታ ኢየሱስ ይባርካችሁ። ቴንክ ዩ። እሺ መጣ። አሁን ካሜራ ማዞር አልቻልኩም፣ ለዛ ነው። እሺ ሼር ኮፒ ሊንክ እና ታፕታፕ አድርጉ ወዳጆች። ኧረ ተው። እሺ መጣ። ቴንክ ዩ። እሺ ምንድነው ሁለት ሐሳቦች አሉ። የመጀመሪያው ሐሳብ ኦኬ የወይን ግንዱ ማን ነው? ኢየሱስ አይደል? ግንዱ ማን ነው? ኢየሱስ አይደል? ወላጅ አለ። እሺ አለው ጋይስ ሰማለው ነው። ተቋርጫ ነው አለ። ዳንዬ አንተ አለ። ሰዳኬ ወንድምነት። እሺ ሰዳኬ ቀጥል። እኔ ጋር ድምጽ ስላለ ነው እኔ እሰማሃለሁ። እሺ እኮ የምጠይቅን ጥያቄ መልስልኛ እንድንረዳዳ። ግንዱ ኢየሱስ ነው አይደል? አዎ እሺ እንድንረዳ ግንዱ ኢየሱስ ነው። እሺ ቅርንጫፉ ማን ነው? በአንተ አስተምሮ መሰለኝ በገባ ሰው ስትል በኢየሱስ ያመነ ወይስ ያላመነ? ያመነ ከሁለት ጀምሮ ሙሉ ለሙሉ በክርስቶስ ኢየሱስ ያመኑ ናቸው ብለህ ነው የምታምነው። ስለዚህ በዛ ነው ያየሁት። ቅርንጫፉ ያልካቸው ሁሉ በክርስቶስ ኢየሱስ ያመኑ ናቸው ሁሉ አይደል? እሺ ጥሩ። ቅርንጫፉ ፍሬ ካላፈራ ምን ይሆናል? ይቆረጣል። ያስወግደዋል። እሺ ይቆረጣል። እሺ ቅርንጫፉ ፍሬ ካፈራስ? አይቆረጥም። አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። እሺ ቅርንጫፉ ፍሬ እንዲያፈራ የሚያደርገው ምኑ ነው? ፍሬ እንዲያፈራ የሚያደርገው የእግዚአብሔርን ትእዛዝ ስርዓቱን የሚጠብቀው በእርሱ ሲመላለስ ማለት ነው። በእግዚአብሔር ዘንድ ሲመላለስ፣ ያ ማለት ከኃጢአት ንጹህ ሆኖ ኃጢአት ንስሐ ገብቶ ሲጾም ሲጸልይ ያኔ ፍሬ ያለው ማስረጃ አስተኝ ከሱ የተነሳ መሆኑ
ማስረጃ እያለ ራሱ ፍሬ የማያፈራውን እያለ ምኑን ልስጥህ ማስረጃ? እኔ ፍሬ እንዲያፈራ የሚያደርገው ምኑ ነው ያልኩህ እኮ ወዳጅ። በእግዚአብሔር ዘንድ መኖሩ። ምን ማለት ነው በእግዚአብሔር ዘንድ መኖሩ? ይኸውልህ እኔን እንደዚህ ያደርገዋለሁ ብለህ ከሆነ ተሳስተሃል። ፍሬ የማያፈራውን እያለ አሁን እኔ እንደሱ ባደረግ ቅድም ነበር የማስወርደው ወዳጅ። አሁን በመረዳዳትና በመግባባት መንፈስ ነው እያወራው ያለሁት ብራዘር። ትምክትህን አቁመውና በስርዓት እንግባባ፣ እናውራ ብራዘር። ትምክህቴ ማንም ትምክህት የለኝም ነው። እንደዛ ነው የሚሰማ ሁሌ እንትን ነገር ነው። ሙድን ቀይር። እኔ አሁን በስርዓት እንድትረዳ ነው እያወራው አይደለም። እሺ አንደኛው ንግግሬን እንዲያበላሽ የሚያደርገኝ ሁሌ ከኦርቶዶክስ ጋር ያለህ እንትን ነው፣ ፍጥጫ ነው። ከዛ ውጭ ግን አሁን እያወራን ባለው መሰረት ግን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ፍሬ እንዲያፈራ የሚያደርገው በእግዚአብሔር ዘንድ ስርዓቱን ጠብቆ መኖር ያለበት ሰው እንደሆነ ነው እኮ የሚያሳየን ያለ በእኔ የሚኖረው ማስረጃ ራሱ እያለ ምኑን ላስረዳ? ላሳየህ። እሺ አንተ ቅርንጫፉ ነው የሚያፈራው እያልከኝ ያለው ምንም አድርገው አሁን ይሄ እንድታስረዳኝ ነው የምፈልገው። እሺ ላሳየህ። ይኸው እናንብበዋ። ቁጥር 5 እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉም። ያለ ማን? ያለ እግዚአብሔር፣ ያለ ኢየሱስ አይደል? ያለ እግዚአብሔር። አዎ ቅርንጫፉ የወይን ግንድ ላይ ካልተጣበቀ ያለ ኢየሱስ ምን ማድረግ አይችልም ማለት ነው። ያለ እግዚአብሔር ምንም ማድረግ አይችልም። ስለዚህ ፍሬ የሚያፈራው ከማን የተነሳ ነው? እግዚአብሔር የተነሳ። እሺ ቅርንጫፉ አሁን ስላነበብ ነው ደግሜ ልጠይቅህ። ቅርንጫፉ ፍሬ የሚያፈራው ከማን የተነሳ ነው? እግዚአብሔር። ቅርንጫፉ በራሱ ፍሬ ማፍራት ይችላል? አይችልም። አይችልም። እሺ በራሱ አይችልም። አንድ ቅርንጫፍ ማፍራት ካልቻለ ይደርቃል አይደርቅም? ይጣላል ወይስ አይጣልም? ይጣላል፣ ይደርቃል። ይጣላል፣ ይደርቃል። ስለዚህ ፍሬ ባለማፍራቱ ቅርንጫፉን ትወቅሰዋለህ? ከማን ጋር ነው የሚለው? በእኔ ያለውን ይላል እኮ። አዎ እያወራን ያለው በኢየሱስ ያለን ነው። እስካሁን ድረስ በአንተ አስተምሮ መሰረት ያመኑ ስላልከኝ በኢየሱስ ኖሮ አሁን በአንተ ነው እያወራን ያለ ነው። በኢየሱስ አምኖ ይኸውልህ፣ ቆይ ሁሉም በኢየሱስ ያመኑ ናቸው ብለኸኛል። ሁሉም በኢየሱስ ያመኑ ስለሆኑ በኢየሱስ ካመኑት መካከል ከወይን ግንዱ የተነሳ ነው ቅርንጫፍ ፍሬ ማፍራት የሚችለው። ያለ ወይን ግንድ ፍሬ ማፍራት አይችልም ቅርንጫፍ። እኔ እኮ ልስማህ ብዬ ነው። በአንተ ሂሳብ እኮ እኔ ያለመሄድ እችላለሁ። መጽሐፉን ነው መከተል ካለብኝ። ይሄ እኮ አንተ ያወጣኸው ቀመር ሊሆን ይችላል። እኔ ምንም የሚያገባኝ ነገር የለም። ግን ፍሬ እኔ እኮ የጠየቅኩ ጥያቄ እኮ ያንተን እምነት ክፍሉን እንዴት እንደተረዳው ላሳየህ እኮ ዳኒ ወንድም ማለት ገብቶሃል ማለት ነው። አየው ገብቶሃል ማለት ነው ዳኒ። እኔ እኮ አንዳንዴ ጴንጤ ሲባል አለመስማታችሁም ጭምር ነው ዳኒ ወንድም አለም። እሺ ፍሬ የማያፈራውን በእኔ ያለውን ሲል በእግዚአብሔር የሌለ ነው። በአንተ አስተምሮ መሰረት አሁን ስለ አንተ የምታወራኝ ከሆነ ያንተ ከዛ እኔን ደግሞ አሳያለሁ። እኔ አንድ ደካማ ሰው ነኝ፣ እርሳኝ። ፍሬ መጽሐፍ ቅዱስን ብቻ አየሁ። እሺ ስለዚህ ደካማ ሰው ከሆንክ እንግዲያው ስማኛ፣ ደካማ ሰው ከሆንክ መስማት ነው ያለብህ። መጀመሪያ ይሄን ንገረኝ። ካንተ ሻራል ደጋግም ጥሩ ከኔ ከተሻልክ እየጠየቅኩ ነው ያለው። በደንብ ነው የሚሻል። እንደዚህ አውረህ ጥሩ እኮ ደስ ይለኛል። እኔ ከኔ የተሻለ ሰው ደስ ነው ብራዘር። እሺ ፍሬ የማያፈራውን በእኔ ያለውን ሲል ምን ማለት ነው? በእግዚአብሔር የሌለ ነው ያለ ነው። አሁን አንተ ከኔ የተሻልክ ስለሆነ እኔ ነኝ የምጠይቅ፣ አንተ አይደለም። አትጩህ፣ ዝም ብለህ ዳኒ፣ አትመጻደቅ። ፍሬ አሁንም ሪስፔክት በእኔ በክብር ነው እያወራሁኝ ያለሁት። እየጮክና እየተመጻደክ ያለው ወዳጄ
ከኔ የተሻልክ ካንተ የተሻልኩ ነኝ ብለህ የለ እየተረዳው እኮ ነው። ጥሩ እኮ ስትጠየቅ መልስ ይለኝን እኮ ነው እያወራሁ ያለው። አንተ እኮ ነህ ሌላ ትርጉም እየሰጠህ። እኔ ሌላ ከዚህ ውስጥ የኔ ትርጉም የትኛው ነው? እሺ ንገረኝ። ፍሬ የማያፈራውን በእኔ ያለውን ሲል ምን ማለት ነው? እሱን ንገረኝ። እሱ ጥያቄ ነው እያወራኝ ያለው። ከዚህ ውስጥ አንተ በእግዚአብሔር ዘንድ ያለ ነው የተቃረነው የትኛው ነው ወዳጄ? ወይ ቀጥታ መመለስ ግን ለምንድን ነው የሚያምህ? ቀጥታ እስኪ ንገረኝ። ፍሬ የማፈራውን በእኔ ያለውን ሲል በኢየሱስ ያለ ነው የሌለ ነው? እሺ በቃ አሁን ሚዩት አድርግሽ። ምክንያቱም ገብቷል ማለት ነው። ፖይንቱ እንደማያስኬደ ገብቷል ማለት ነው። ስለዚህ አሁን ሚዩት አድርግና ስማኝ። አንተ እንደማያስኬደ የለም በቀጥታ ችግር የለም። አንድ ሚዩት ሚዩት አድርገውና ሳቅ እኮ አለ። ችግር የለም ፈቀድንልህ። የውር መሪ ገደል ይዞ እንደሚገባ እንዴት እንደሚጠፋቸው ችግር የለም። አንተ አሁን ሚዩት አድርግና ሳቅ እኮ አልኩህ። ፈቅጄልሃለሁ። ችግር የለም። መጀመሪያ ይሄን ብቻ ንገረኝ። ሚዩት አድርገህ እኮ ልመልስልህ ነው። እስኪ መጀመሪያ አሁን ይሄን ብቻ ንገረኝ ነው ወይም አይደለም በለኝ። ከዛ እኔ ሚዩት አድርጌ ልስማ። ልመልስልህ ነው ዳኒ። ሚዩት አድርጌ ልስማ። ዝም ብዬ ልስማ። አንድ ሰዓትም አወራ ማለት አንተ እንድታቅ ከዚህ በላይ መለመን አለብኝ የለብኝም? ወይ እውቀት ካለ እንደማያስኬደ ሲገባ አሁን ድጋሚ መለፍለፍ ጀመርክ ወንድም ማለት አዮ። በአንተ አስተምሮ ከሄድን እዚህ ክፍል ላይ ምን የሚለው መደምደሚያ ላይ እንደርሳለን። አንዳንዶቹን ኢየሱስ ክርስቶስ ፍሬ እንዳያፈሩ አድርጓቸዋል። ኦኬ፣ አንዳንዶቹን አድርጓቸዋል፣ ፍሬ አለማፍራት እንዲችሉ አድርጓቸዋል ብለህ እያመንክ ነው ያለው። አንዳንዱን ደግሞ እንዲያፈሩ ያደርግና ከዛ እነሱን ደግሞ የበለጠ እንዲያፈሩ ምን ያደርጋቸዋል? ያጠራቸዋል። ሌሎቹንስ ለእሳት ፈጥሯቸዋል ብለህ እያመንክ ነው ያለው ማለት ነው። አየህ፣ እንደሱ እንደማያስኬድ ስታቅ ነው ድጋሚ ይሄ እኮ ያንተ ቀመር ነው ምናምን ያልከኝ። እኔ ግን ከዚህ ውስጥ አንዳች የኔ ቀመር የለም። እየጠየቅኩ ነው የጻፍኩት። ያንተ ንግግሮች ናቸው። የኔ ንግግር ውስጥ እዚህ ውስጥ የለም። ኦኬ፣ ዋናው ፖይንታችን ምንድነው? እንዲህ እንድታዩት ያክል ነው። ባይ ዘ ወይ ስራ በመስራት ጴንጤ አይታማም። ኦኬ፣ አሁን ጴንጤ ስራ በመስራት ኦርቶዶክስ ጴንጤን ያመዋል ወዳጆች። ይሄው ኢትዮጵያ እኮ ነገረች። ትላንትና ትጨፍር ነበር፣ ትደንስ ነበር። እኔም እንደዛ ነበርኩኝ። ሁላችን በስራ የምታወራ ከሆነ ትላንትና ነበርን እንደሱ የነበር ነው ወዳጅ። ጴንጤን አንድ ኦርቶዶክስ መጥቶ በንስሐ ምናምን ህይወት በመመላለስ አያማውም። የሁል ጊዜ የቀን ተቀን ህይወታችን ነው። በተንበረከክን ቁጥር ከጌታ ዘንድ ምሕረትን ይቅርታን እየለመንን የምንኖር ሰዎች ነን። ህይወታችን ነው ያ ዛት ላይፍ ስታይላችን ህብረት ስለሆነ ከጌታ ጋር ግንኙነት ስለሆነ ማለት ነው። አንድ ትክክለኛ ጴንጤን በየመሸታ ቤት ሲጠጣ አታገኘውም፣ ሲጨፍር አታገኘውም፣ ሲደንስ አታገኘውም፣ ሲዘሙት አታገኘውም፣ ሰክሮ በቱቦ ውስጥ አታገኘውም። ትላንትና ነበርን እንደዛ። አሁን ግን በወይኑ ግንዱ ላይ ስንጣበቅ ያ ማንነታችን ከህይወታችን ላይ የለም። ጠርቶ እግዚአብሔር የበለጠ እንድናፈራ ምን እያደረገን እያጠራን ኖረናል። አሁን ብራዘር አየህ፣ በክርስቶስ ኢየሱስ ላይ ስንጣበቅ እግዚአብሔር አምላክ በመንፈሱ እውነት ምንድን ነው ዕለት ዕለት እያጠራን አብዝተን በብዙ ፍሬ እንድንገለጥ እግዚአብሔር በጸጋው ብርታት በህይወታችን ውስጥ የማዳኑን ስራ እየሰራ ነው ያለው። ክርስትና ይሄ ነው። ለመዳን ብለን አይደለም ግን እያደረግን ያለ ነው። አሁን በህይወታችን የምታያቸውን ለውጦች ሁሉ ኢየሱስ ስላዳነን ነው። አይገርምም? ጌታ ስላዳነን ነው። በህይወታችን ውስጥ አሁን ጥሩ ሰው የሆነው ፍሬ ያፈራ ነው። ሰዎች ክርስቶስ ኢየሱስን በህይወታችን ማየት የጀመሩት ኢየሱስ የሚባል ታዳጊ በህይወታችን ውስጥ ስላለ ነው። እውነተኛ የወይን ግንዱ ኢየሱስ ከኛ ጋር ስላለ
ተቋርጧል ወገኖች። መጣ ዳኒ። እሺ እሺ መጣው መታል ዳኒ አሁን መታል። እሺ እና ጴንጤ ኢየሱስን ነው የሚያየው። ሁልጊዜ የምናየው ኢየሱስን ነው። ሁሌ የምንመለከተው ኢየሱስን ነው፣ ጌታችንን ነው። ስለኛ የሞተው በመስቀል ላይ ስለኛ ዋጋ የከፈለው ኢየሱስ እሱ ነው ለመዳናችን ሚስጥር። ይህን ነው የምናወራው። እሺ ሌላ ሰው ካለ እንቀበላለን። ሌላ ሰው ካለ እንቀበላለን። ሌላ ጸጋና ሰላም ይዛላችሁ። እስቲ ኮፒ ሊንክ እና ሼር ይደረግ እየሰማችሁን ከሆነ። እሺ ግባ፣ እስቲ ጸግሽ ግባ። ወንጌል ግራ ከገባን እስቲ ና ግባ። መግባት ትችላለህ እና ግባ። በጣም በደስታ ነው የምንቀበል። እሺ ሌኒ ሰላም። ሄሎ ሰላም ሌኒ። ሰላም ነው። ሰላም ሌኒ። እግዚአብሔር ይመስገን። እሺ ሰላም ሰላም እያልኩ ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ እንኳን ደህና መጣሽ። እንኳን ደህና ቆየ። እሺ ከየት ቤተ እምነት የመጣሽ? ከኦርቶዶክስ። አይ ቲንክ ጫጫታ አለ አንቺ ጋራ እየሰማንሽ አይደለም። የሆነ ጫጫታ አለ ከጀርባሽ፣ የሚረብሽ ድምፅ አለ። ጸጥ ያለበት ቦታ ላይ ከሆንሽ እንቀጥል እንችላለን። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ መዳን በኦርቶዶክስ ይህ አንድ ጊዜ ግርምሽ ይቀበልህና 10,000 ያስገባው። እኔ ያው በብሉቱዝ የላከው ጉንፋን በደንብ በስሎልሃል እና በደንብ ማውራት ስለማልችል ግርምሽ አንዴ 10,000 ያስገባው። በጣም እየተቆራረጠብህ ነው አንተ ጋር። እኔ እኮ ሰናይ አልመሰልከኝም። ድምፅህን ስሰማው እኮ የሌላ ሰው ድምፅ መስለኛል። እና ዳንዬ አንዴ 10K ብናስገባው ፕሊስ። አንተ ውይይቱም ላይ ብዙ ስለምታወራ እስከዛ ትንሽ ብሬክ አድርግ አንተ። እሺ 10K ግን እናስገባው ፕሊስ ወገኖች። ለጫን ብለን የዳኒን የሚታየንን እንትን ቪዲዮውን ጫን ስንል 60 ሰው ይመጣልናል። ሴንድ እናድርግ አንዴ ፕሊስ። በጣም የተወደዳችሁት ወንድሞች ጌታ ይባርካችሁ። ኢየሱስ ጌታ ነው የሚል ፕሮፋይል የቲክታክ ሳይን ጊፍት እየሰጠ ስለሆነ ጌታ ይባርክ። ስታክ እያደረገበት ነው አይታችኋል። አንዳንዴ በመሃል ደግሞ ድምፁን ምናምን ያፈጥናል ኦር እንዲህ ያዘገያል ምናምን። ያ የኔትወርክ ችግር ነው። ሰው በደንብ ፑሽ እናድርግ። ጌታ ይባርካችሁ አብዝቶ። ኢትዮጵያ የተባረኪ። ኮፒ ሊንክ ሼር ብቻ እናድርግ አንዴ። ከዛ ታፕታፑን 100 እና ከዛ በላይ እናደርገዋለን። አሁን በጌታ ፍቅር የምወዳችሁት ወንድሞቼ እዚህ ቤት ከነዳኒ ጋራ ከወንድሞች ጋራ ሁሉ ወንጌልን የምታገለግሉት ወንድሞች ኮፒ ሊንክ ሼር ስለምታዘዛችሁ ጌታ ይባርካችሁ። ጆናታን እየተባረክ፣ ባስኬ ተባረክ፣ ጴጥሮስ ጌታ ኢየሱስ ይባርካችሁ። ቲጂ የተባረክ፣ ባስኬ በተደጋጋሚ የምታደርጉት ውስን ሰዎች ናችሁ። ኢየሱስ ጌታ ነው የሚል ፕሮፋይል ይውሻ የተባረክ፣ ጌታ አብዝቶ ይባርክሽ። ወንድማችን ሰናይ ደግሞ ከጉንፋኑ ሽሮለት ያው ይመጣል። በጣም በነጎድጓድ ድምፁ ይመጣል። ጌታ
በእውነት ፈጽሞ ተፈወስ፣ ፍጹም ፈውስ ይሆንልህ ወንድምዬ። ኮፒ ሊንክ ሼር ስታደርጉ አንድ ጊዜ ሪፖስት አድርጉ። አንድ ጊዜ ሪፖስት አድርጉ። አድ ቱ ስቶሪ አድርጉ። በደንብ 7.4 ደርሰናል። በጣም በአጭር ጊዜ ማለት ነው። ሃኒ ኩዊን ተባረኪ፣ አዞ ተባረኪ፣ ማራናታ፣ ያሬድ ኤንኤፍ የሚል አካውንት ጂሰስ ኢዝ ስቲል ኪንግ። ብዙ ሰዎች ኮፒ ሊንክ ሼር ታፕታፕ እያደረጋችሁ ነው። ዩዘር 13 ሰኒ የተባረክልኝ ወንድምነት። ገስት ላይ ሆናችሁ ኮፒ ሊንክ ሼር የምታደርጉት ወንድሞች ጌታ ይባርካችሁ። አልፋ ዩዘር 13 በተደጋጋሚ የምታደርጉ ሰኒ ሪፖስት አድርገሃል። ተባረክ ወንድምነት። ፍቅር ተባረኪ። ሴና ኮፒ ሊንክ ሼር እያደረጋችሁ ያላችሁ ታፕታፕ በኋላ ላይ እናደርግ፣ ግን አንድ 10K እንግባ። አሁን 2K ሞር 2K ብቻ ነው የሚቀረኝ። ለምን አሁን 8K ገብቻለሁ። 10K ለማስገባት አንዴ ጫን ብለን ሴንድ ማድረግ እና ሞር ፍሬንድስ የሚል አለ አይደል? ከታች ሞር ፍሬንድስ የሚል ከዛ ለሰዎች ነው ማለት ነው ዳይሬክትሊ ሼር የምናደርገው። ያኔ ጆይን ያደርጉናል ሰዎች። ሪፖስት አንዴ ብቻ ነው ፕሊዝ። ተባረኩ። ጌታ አብዝቶ ይባርካችሁ፣ ጸጋ ይብዛላችሁ። አያችሁ አይደል ምን ያህል በእውነት ምን ያህል በትዕግስት ቁጭ ብለን ስናወራ አንዳንድ ሰዎችን በቃ ኢግኖራንት የሆኑ ሰዎችን ራሱ ቁጭ አድርገን ወንጌል እንዲሰሙ ማድረግ ይቻላል። አሁን እኔ ዳኒን መሆን አልችልም። አያችሁ ቁጭ ብሎ በቃ በትክክል ቁጭ ብሎ ወንጌልን ሰምቶ በቃ እስከ መጨረሻው አስጨርሶት እንዲወጣ ነው የሆነውና አንዳንዴ ደግሞ የሚሰሙት ብዙ ናቸው። እሱ ብቻ አይደለም። እኛ አሁን ታርጌቱ ያምናወያየውን ሰው ብቻ ሳይሆን ብዙ ሰዎች ደግሞ ከስር ሆነው እየሰሙ ያሉ አሉ ማለት ነው። የጌታን ቃል እኛም ራሳችን እንዴት ተረዳ ነው ደስ አይልም? በደንብ እንድንረዳው ሆነ ያንን የመጽሐፍ ቅዱስ ክፍልና ጌታ ስሙ ይባረክ። ቃሉ ሁሌ አዲስ ነው። ሁሌ የሚያስደንቅ ቃል ነው። በጣም ደስ ብሏችሁ የሰማችሁ አንዳንድ ቁጥር ጻፉ ብላችሁ ብዙ ሰው አንዳንድ ቁጥር ትጽፋላችሁና ዳንኤ ጌታ ኢየሱስ ይባርክ። በዚህ አጋጣሚ በእውነት ጌታ ጸጋውን ከዚህ በበለጠ በእውነት እግዚአብሔር የቃሉን መገለጥ ያብራልን። ጌታ በብዙ እየረዳን አለ። 8.6 ገብቻለሁ። 1.4 ይቀረኛል። ቶሎ በሉ 10K ልግባና በዚህ ርዕስ ላይ የሚወያዩ እህት ወንድሞችን አስገብተን እንወያያለን። 8.7 ገብቻለሁኝ። ቶሎ በሉ። እኔ ብዙ እንዳላውራ ከፈለጋችሁ 10K ይግባና ከዛ ማይኬን እዘጋለሁኝ። ጽኑ ቃል ተባረኪ። ኤንኤፍ ኮፒ ሊንክ ሼር እያደረጋችሁ ያላችሁ፣ ሪፖስት እያደረጋችሁ ያላችሁ፣ የቲክታክ ምልክት ሳይን ያላትን ጊፍት የምትሰጡ ለቤቱ ፔጁን ስትሮንግ ያደርገዋል። ይሄንን የምታደርጉ ሜምበር ደግሞ ሆኑ። አንዳንድ ኮይን ያላታለች ሜምበር ሁኑ። የዳኒዬን ፔጅ ደግሞ ኖቲፊኬሽን ኦል ላይ አድርጉ። ኦል ላይ ስታደርጉ ልክ ዳኒ ላይቭ ሲገባ ኢሚዲየትሊ ኖቲፊኬሽን ይመጣል እናንተ ጋር፣ ጆይን ታደርጋላችሁ። ማንም ሰው ሼር ሳያደርግላችሁ ማለት ነው። ጌታ አብዝቶ ይባርካችሁ ስለመታዘዛችሁ። 9K ጸጋ ይብዛላችሁ። ጂሰስ ኢዝ ማይ ሴቪየር። ሉሉዬ ተባረኪ። ተባረክ። ሂሩት ጌታ ኢየሱስ አብዝቶ ይባርክ። ያቡዬ ኤንኤፍ ስማችሁን ያልጠራኋችሁ በኋላ ስማችሁን እጠራለሁ። ተባረኩ። ጸጋ ይብዛላችሁ። በእውነት በጣም ወዳችኋለሁ። የጌታ ስም የሚል ፕሮፋይል ኢቫና፣ ጆናታን በጣም ብዙ ናችሁ። በጣም እናንተ ጌታ ኢየሱስ ይባርካችሁ። ጸጋ ይበዛላችሁ ናችሁ። ጂሰስ ኢዝ ማይ ሴቪየር። ሉሉ፣ ኢቫና ሁላችሁንም ጌታ ይባርካችሁ። 9.3K ገብተናል። we are nearly to 10K። ተባረኩ። ጸጋ ይብዛላችሁ። አልፋ የተባረክ። አዙቲ ተባረኪ። እየሳቅሽም ቢሆን ኮፒ ሊንክ ሼር እያደረግሽ ነው። አስቱ አይቼሻለሁ። ቲጂ አይቼሻለሁ። ሴና አይቼሻለሁ። ጌታ አብዝቶ ይባርካችሁ በእውነት ስለመታዘዛችሁ እና ይሄ ፔጅ የኛ ፔጅ ነው። ኢየሱስ ደምቆ በትውልድ ልብ የሚጻፍበት፣ ኢየሱስ ደምቆ የሚሰበክበት፣ ኢየሱስ ብቻውን የሚሰበክበት ፔጅ ስለሆነ ይሄንን ፔጅ ስትሮንግሊ ሳፖርት እናደርጋለን። ኢትዮጵያ የተባረኪ። ሁላችሁንም ጌታ አብዝቶ ይባርካችሁ። ፊሊፕ፣ ጆናታን
ስሞቻችሁ ራሱ በጣም ነው የሚያምሩት። 9.7 ሉሉዬ ተባረኪ። በእውነት ጌታ ጸጋውን ያብዛላችሁ። ሩታዬ ተባረኪ። ኢቫናዬ ተባረኪ። ጌታ ጸጋውን ያብዛላችሁ። እግዚአብሔር በሚሰራበት ቀን ገንዘቦቹ ስላደረገን እግዚአብሔር እድል ስለሰጠን በዚህ ውስጥ ሼር እንዲኖረን ጌታ እድል ስለሰጠን ዮስዬ ተባረኪ። ባስኬ ተባረኪ። ጂሰስ ስቲል ኪንግ ተባረኪ። ሰኔ ተባረክ። ፌዝ አለውን ተባረኩ። ሴና የተባረኪ። ጌታ በዚህ ዘመን ይህንን የወንጌል ስራ በእንደዚህ አይነት ሁኔታ በሶሻል ስትሪም ጌታን እንድናገለግል ኢየሱስን እንድንሰብክ እንድንናገር እድልን የሰጠን ጌታ ክብሩን ጠቅልሎ ለራሱ ይውሰድ እና በጣም ወዳችኋለሁ። መስኪ ተባረኪ። ኢየሱስ ያድናል። ሁላችሁንም ወዳችኋለሁ። አውቶ ክሊከር አይ ቲንክ ሰኒዬ ከታች አለሽ። አውቶ ክሊከር ካለሽ አውቶ ክሊከሩ ኦልሬዲ ከፍተሻል። አይ ቲንክ አውቶ ክሊከር ያላችሁ ሌሎቻችሁም ክፈቱ። ታፕታፑን 100 እና ከዛ በላይ እናድርግ። ኮፕሊንግ ሼሩ ኦልሞስት 10.2 ደርሷል። በጣም እሺ ሰኒዬ ቴንክ ዩ የኔ እህት። ሁላችሁንም ወዳችኋለሁኝ። ጌታ አብዝቶ ይባርካችሁ። ዳንዬ እንግዳ ተቀብለን መቀጠል እንችላለን። ጸጋ ይብዛላችሁ ወገኖች። እሺ ጌታ ኢየሱስ ይባርካችሁ። ቴንክ ዩ ግርምሼ። ሰናይ አይዞ እንግዲህ አይዞ ለኔ ሰራልኝ ልንገር። በቃ የሆነ እንትን ጅንጅብል፣ ነጭ ሽንኩርት ምናምን እሱን ተባረኩ። ጌታ ኢየሱስ ይባርካችሁ። ሼር ያደረጋችሁ፣ ኮፒ ሊንክ ያደረጋችሁ ቤተሰቦች ጸጋ ይብዛላችሁ። እንዲሁም ጊፍት የሰጣችሁኝ ወንድመቶች ጌታ ዘመናችሁን ይባርክ። ነው ሐሳቡን ያነሳ ነው። ስለዚህ ከዛ አንፃር ገብታችሁ ማውራት መነጋገር ትችላላችሁ። እሺ ቴንክ ዩ ጸጋ ይብዛላችሁ። አብረን ጌታ እናገለግላለን። ጋላክሲ ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። ከየት ቤተ እምነት? እኔ እንኳን ከፕሮቴስታንት ነኝ። እሺ የቀደሞ ሰውዬ ትንሽ አስገባኝ ያልኩ ዛኔ ትንሽ ምክር ሊሰጠው ነበር ባይወጣ ኖሮ። ለዛ ነው ያስገባኝ ያልኩ። መጀመሪያውኑ በትቤት ተወጥሮ ስለመጣ ነው ሲጨቃጨቅ ነበረ። ትክክለኛውን ወደ እንትን እየወሰደ አናት ስላለ ነው አስገባኝ ያልኩ። እሺ ቴንክ ዩ እና ለዛ ነው አመሰግናለሁ። ቀጥሎ እኔ ታችሁኝ ሰማችኋለሁ። እሺ እንቀጥላለን። ተባረከ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። በኦርቶዶክስ ነገረ ድነቷ ምን ይመስላል? የኦርቶዶክስ ነገረ ድነትን ነው እያወራን እየተናገርን ያለ ነው። በኦርቶዶክስ ነገረ ድነት ምንድን ነው የሚመስለው? እስቲ ገብታችሁ ንገሩን፣ ሀሳባችሁን ሼር አድርጉን፣ አካፍሉን። ስለዚህ አብረን በጋራ የእግዚአብሔር የሆነውን ነገር እንማማራለን ማለት ነው። እና እናንተ ሰዎች ወዴት እያጠጋጋችሁ ነው? ዳኒ አይ ዘፈን እንትን ላይ ስለነበርክ ቅድም እስክጨርሰው ብዬ ነው። ስልክ ገባብህ? እሺ ሮያል ስልክ ገባበት አይ ቲንክ። እሺ ኦርቶዶክሳውያን ካላችሁ የኦርቶዶክስን ነገረ ድነት ንገሩ። መጽሐፍ ቅዱሳዊ ነው። እውነት ነው ሰኒዬ፣ እውነት ነው። መጽሐፍ ቅዱሳዊ ነው የኦርቶዶክስ ነገረ ድነት። እውነት ነው ሰኒዬ፣ እውነት ነው።
እሺ ኦሜጋ ሰላም ሰላም ነው። እግዚአብሔር ይመስገን። ሁሉ ሰላም እግዚአብሔር ይመስገን። ጌታ ይባረክ። መዳን በኦርቶዶክስ ምን ይመስላል? ግን ይቅርታ ያው እዚህ ላይ ያሉትን አብዛኞቹን አውቃቸዋለሁ። የትኛው ቤተ እምነት ነህ አንተ? እኔን አታውቀኝም። እሺ ችግር የለም። እኔ አብረን እዚህ የምታያቸው ሰዎች አብረን አንድ አይነት ወንጌል አማኞች ነን ሁላችንም። ከኦርቶዶክስ አለ። ስለ ኦርቶዶክስ ማወቅ ፈልጋችሁ ነው? እሺ ስለ ኦርቶዶክስ ማወቅ ፈልጋችሁ ነው ወይስ ማነጻጸር ፈልጋችሁ ነው? ሚስጥር ነው ንጽጽር ነው። ንጽጽር ላይ ነው። በጣም ይቅርታ ኔትወርክ እያስቸገረኝ ነው። ኔትወርክ እያስቸገረ የኔ ይሰማል እናንተ ጋር በደንብ? ያንተ በጣም እየተቆራረጠብኝ ስለሆነ ነው። ይሰማል። ንጽጽር ፈልጋችሁ ነው? እሺ የእናንተ ንገረኝና የኔን እነግርሃለሁ። ችግር የለውም። ማለት ከምን አንጻር እንደጠየቀኝም መረዳት ስላልቻልኩኝ አንተ በምታወራው ላይ ተመርኩዤ ማውራት እችላለሁ። እሺ ጥሩ። የኦርቶዶክስ ነገረ ድነት መጽሐፍ ቅዱስ የማያውቀው አጋንንታዊ ትምህርት ነው ብዬ እሞግታለሁ። የኦርቶዶክስ ነገረ ድነት መጽሐፍ ቅዱስ የማያውቀው አጋንንታዊ ትምህርት ነው። ከሰማይ ይሰማል ወዳጅ? አጋንንታዊ ነው። መጽሐፍ ቅዱስ ውስጥ የለም። ምንም እየተሰማኝ አይደለም ወይ? ሌላ ጊዜ እገባለሁ። ይሻላል ይሻላል ብራዘር። አሁን ከኋላ ሙዚቃዎች ምናምን እንሰማለን። ስላላወራህ ነው አሁን አንተን እየሰማን ያለው ነው እንጂ ከኋላውን ሙዚቃ ይሰማል ማይክ ስትከፍት። ስለዚህ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ ሌላ ኦርቶዶክሳዊ ሰላም ትእዛዙ እንዴት ነህ? ሰላም እንዴት ናችሁ? እግዚአብሔር ይባረክ። ከየት ቤተ እምነት? ከኦርቶዶክሳዊት ቤተክርስቲያን። እንኳን ደህና መጣ። እንኳን ደህና ቆያችሁ። መዳን በኦርቶዶክስ እንደ እግዚአብሔር ቃል ነው? አዎ እንደ እግዚአብሔር ቃል ብለን እናምናለን። በመጀመሪያ ደረጃ አጋንንታዊ ትምህርት ነው ብለህ የተናገርከው ነገር ከምን አንጻር እንደሆነ እስቲ ብታስረዳኛ እንዴ? አይሰማም? ተሰማል። አንድ አሰዳ ፈለግ እስቲ አስረዳኝ። እሺ መጽሐፍ ቅዱስ ውስጥ የሌለ ሰዎች ኢየሱስ ክርስቶስን በማመን እንዳይድኑ የሚያደርግ ትምህርት ነው። ማስረጃ ትፈልጋለህ? እስቲ እሺ መጽሐፍ ቅዱስ ውስጥ የዓለም መድኃኒት ማን ነው? ኢየሱስ ክርስቶስ። ከኢየሱስ ውጭ የዓለም መድኃኒት አለ? የዓለም መድኃኒት ከጌታ ውጭ። እሺ እንዳስረዳ ነው የምፈልገው። እሺ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ አድርገህ ስማኝ። መጀመሪያ ያው እየተናገርኩኝ ጣልቃ እንዳትገባብኝ ማለት ነው። አይ አልሰማህም። አሁን እኮ ነው ማስረጃ ላሳየህ እኮ ነው። ተውከው ማስረጃውን አመንከኝ ማለት ነው። አይ ሰፋ ያለ ሀሳብ ስላመጣ ነው ጥያቄ ስጠይቅ ሰፋ ያለ ከኢየሱስ ውጪ የዓለም መድኃኒት አለ ወይስ የለም ያልኩህ። ከኢየሱስ ውጪ የለም። ኢየሱስ ብቻ ነው የዓለም መድኃኒት? የዓለም መድኃኒት እሱ ነው። እርግጠኛ ነህ ኢየሱስ ብቻ ነው?
አይ አባባል እርግጠኛ አትመስልም። እሺ እንዳስረዳ ትፈልጋለህ አይደል? አይ እኔ እርግጠኛ ከሆንክ ባስታስረዳኝ ችግር የለም፣ አምናለሁ ክርስቲያን ስለሆንኩኝ። እሺ ላስረዳ። እሺ ስማኝ እኮ እርግጠኛ ነህ ወይስ እርግጠኛ አይደለም? እርግጠኛ ካልሆንክ አስረዳኝ። እርግጠኛ ከሆንክ ግን የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው ካልከኝ ምንም በቃ አምናለሁ። እኔም እንደዛ ስለማምን ብቻ ነው የሚለውን ታስወጣዋለህ እዚህ ውስጥ። ኢየሱስ ብቻ አይደለም ላስረዳ። ብቻ አይደለም የዓለም መድኃኒት ማለት ነው። ጊዜ ስጠኝና ላስረዳ። እርግጠኛ የሆንከውን ነገር እኮ ንገረኝና ከዛ ታስረዳኛለህ። ኢየሱስ ብቻ አይደለም በኦርቶዶክስ ማን ነው የዓለም መድኃኒት? ኢየሱስ ክርስቶስ አድኖናል። ብቻውን ያዳነበት ድህነት አለ። ሌላም ደግሞ ያዳነን ነገር አለ። እስኪ ላስረዳና ስማኝ በደንብ እስኪ በእናትህ። ያልጠየቅኩህም እሱን ኢየሱስ ክርስቶስ የምትፈራው እኔ ያልጠየቅኩህን ነገር ብታስረዳኝ ጊዜ ነው የምታባክነው። የእኔ ጥያቄ ደጋግሜ የምጠይቅህ ነው። ለምን ፈራው? ኢየሱስ ክርስቶስ ብቸኛ የዓለም መድኃኒት ነው በኦርቶዶክስ ወይስ አይደለም? ነው ብቸኛ የዓለም መድኃኒት ነው። ሌላ ከኢየሱስ ውጭ የሚያድን የለም በኦርቶዶክስ አለ። ብቸኛ አይደለማ ታዲያ? እሺ ላስረዳ። ብቸኛ አይደለም ብለኸኝ ከዛ አስረዳኝ። ብቸኛ አይደለም ያልኩበት ምክንያት እንደ ቤተክርስቲያናችን ቴዎሎጂ መሰረት ነው ያልኩበትን አለ የምታስረዳኝ አይደል? አሁን ንገረን ለሁሉ ሰው። ቅድም ብቸኛ ነው ብለህ እየዋሸ ስለሆነ ማለት ነው። እዚህ በኦርቶዶክስ ኢየሱስ ክርስቶስ ብቸኛ አዳኝ አይደለም ማለት ነው፣ መድኃኒት አይደለም ማለት ነው። እሺ አንድ ነገር ልንገርህ። 10 ነገር ትነግረኛለህ። እርግጠኛ ሆነህ ንገረኝ። 2 ደቂቃ ብቻ ልናገርና ስማኝ በእናትህ። አለበለዚያ አውርደኝ። አንተ መብት ነው። ቤት ነው ታወራለህ፣ ግን እርግጠኛ የሆንክበትን ትምህርት ንገረን። ምንድነው ፈልገው? እሺ ምንድነው ጥያቄ ምንድነው? ኢየሱስ ክርስቶስ ብቸኛ በቤተክርስቲያን ውስጥ የዓለም መድኃኒት ነው ወይስ አይደለም? ኢየሱስ ነው። ሰምታችሁታል? ነው አለ። ስለዚህ ከኢየሱስ ውጪ ሰዎች የሚድኑበት ሌላ መድኃኒት የለም ማለት ነው? አለ። ስለዚህ ኢየሱስ ብቸኛ አይደለማ። ብራዘር ምን ሆነ ነው? ብቸኛ ትርጉሙ ተለየብን። እሺ እናውራና እንነጋገር በእናትህ። ወይ እኮ እምነትህን አንድ አድርገዋ። ኢየሱስ ብቸኛ ነው ብለህ ጀምረህ ሌላ አለ ካልክ ኢየሱስ ብቸኛ አይደለም። አማርኛ እንዴት ነው? እየዘለልክ ነው እንዴ የምትገባው? ብራዘር አማርኛው ሳይሆን አንተ እንዳስረዳ ጊዜ አልሰጠኝም ወንድም አለም። በእናትህ አቋምህን ወጥ አድርገውና ከዛ አስረዳኝ። አቋም ከራስህ ጋር እየተጋጨ እንዴት ታስረዳኛለህ? አሁን እኮ እኔን ለማስረዳት አይደለም፣ አንተ ራሱ የአንተን ንግግር ለማስረዳት ለራስህ ይከብዳል። እሺ ስለዚህ ኢየሱስ ብቸኛ መድኃኒት አይደለም የሚለውን ነገር እንደሱን እሺ እየጻፍክ እየተባልኩ ነው። ረስቼው ነው። እሺ ቆይ ልጻፈው። እሺ አስረዳኝ ብለካል አይደለ? አስረዳኝ ብለካል አይደለ? ቆይ በእናትህ በእናትህ አላልኩም። አስረዳኝ አላልኩም ብራዘር። መጀመሪያ አቋምህን ወጥ አድርገው ነው ያልኩህ። መጀመሪያ አቋምህን ወጥ አድርገው። እሺ ሀሳቤ በእናትህ ተረዳኝ። ሳንዴ አቋምህን ወጥ አድርገውና ከዛ ታስረዳኛለህ ወዳጅ። ይኸው እሺ እንድታስረዳኝ አልፈልግም። እኔ አንድ ነገር ንገረኝ። ላስረዳህ አይደለም። ስማኝ ዳኒ፣ ላስረዳህ እምነትህን ልጽፍልህ ነው ወዳጄ። ዳኒ አንድ ነገር ልንገርህ። መዳን በኦርቶዶክስ በቃሉ ሲመዘን ብለን ነው አይደል የጻፍከው? እኔ መዳን በኦርቶዶክስ እንዴት እንደሆነ ላስረዳህ ነው እንጂ የፈለግኩት አንተ እንድታስረዳኝ። እሱን ነው እኔ ላስረዳህ አይደለም። አሁንም ብራዘር ስሜት ይኸው። እሺ ነገር እሺ ኢየሱስ ብቸኛ የዓለም መድኃኒት ነው። ጥያቄ ነው። አዎ መድኃኒት ነው። ሚዩት አጥናቁ። አዎ መድኃኒት ነው። አሁን
ነው መልሱ። እሺ ብቸኛ ስትል ሌላ የለም እያልከኝ ያለው እንደየድህነቱ ይለያያል እያልኩ ነው። የድህነቱ አይነት ይለያያል እያልኩ ነው። ለምንድን ነው ማሰማኝ? ወይ ሌላ የዓለም መድኃኒት አለ ማለት ነው ከኢየሱስ ውጪ? የየድህነቱ አይነት ይለያያል እያልኩ ነው። እኔ የዓለም መድኃኒት ብዬ ሳወራ አሁንም እየጠየቅኩ ያለሁት የዘላለም ሕይወት የሚገኝበትን የጠየቅኩ። የዘላለም ሕይወት እሺ፣ ከኢየሱስ ውጪ የዓለም መድኃኒት የሆነ አለ በቤተ ክርስቲያን ውስጥ? የለም። ኢየሱስ ብቸኛ የዓለም መድኃኒት ነው ማለት ነው? አዎ፣ ይኸው ደገምኩ። እሺ ሰዎች የዘላለም ሕይወት የሚያገኙበት መድኃኒት የሆኑ ሌሎች ከኢየሱስ ውጪ ቤተክርስቲያኒቱ አላት ወይስ የላትም? እስቲ ምን ነው ያልከው? ከኢየሱስ ውጪ ገነት የሚገቡበት የዘላለም ሕይወት የሚያገኙበት ከኢየሱስ ውጪ ሌላ መድኃኒት አላት ወይስ የላትም? የላትም። የላትም። ኦኬ የላትም ማለት አሁን እንደዚህ አየህ፣ ወጥ አቋም ማለት ይሄ ነው። እሺ እኔ ግን ቅድም አጋንንታዊ ስል ያልኩበት ምክንያት ምንድነው? ቤተክርስቲያኒቷ ግን አሏት። እስቲ በማስረጃ አስረዳኝ። መቼም እንድናገር እድል አልሰጠኝም። ከታችም ያላችሁ የምትሰሙት ሁሉ እስካሁን በመከራ አንድ አቋም በመጣው እኮ በመከራ እኮ ነው ብራዘር። ሁላችሁ እየሰማችሁ ነው አይደለ? እንድናገር አንድ ደቂቃ አልሰጠኝም። እኔ አይዞህ ወዳጅ አንተ ለራስ አይዞህ በእናትህ ወይ ተቀብያለሁ። አንተ የኔንም ተቀበለኝ። አይዞህ እሺ ብራዘር። እሺ እግዚአብሔር ይስጥልኝ። እሺ እስቲ አንብበው። ነው አይነበብም? ምንድን ነው መጽሐፉ? ምንድን ነው? ድርሳነ ኪዳነ ምሕረት። እሺ ትቀበለዋለህ? እሺ እሺ እስቲ አንብበው። እመቤታችን የዓለም ሁሉ መድኃኒት አድርጎ እንደፈጠራት ልብ አድርጋችሁ እነሆ እወቁ። የምን መድኃኒት? የዓለም መድኃኒት። ቅድም ግን የዓለም መድኃኒት ከኢየሱስ ውጭ የለም ብለኸኝ ነበር። እሺ ቤተክርስቲያን ግን አለኝ፣ ማርያምም የዓለም መድኃኒት ናት እያለች ነው ያለችው። እሺ እንዳወራ ፈልግ። እሺ እድል ስጠኛውን ተስማማ። ቅድም ቤተክርስቲያን አለኝ ትላለች፣ አንተ ግን የለም እያልከኝ ያለው ከሁለት አንዳችሁ ኦርቶዶክስ አይደላችሁም ማለት ነው። እሺ አንድ ነገር ልንገርህ፣ ከታች ኮሜንት የሚጽፉ ሰዎች እንደ ቤተክርስቲያን እሺ፣ በእናትህ አንድ ነገር ልንገርህ በእናትህ፣ ወይም ደግሞ ልውረድ እኔ ከፈለክ ማለት ነው። ታች ኮሜንት የሚጽፉ ነገር አላየም። ማትሰማኝ ነገር ከሆነ ልውረድ እኔ። ወንድማዬም እየሰማሁ እሺ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴዎሎጂ ወይም ደግሞ አስተምሮት መሰረት መዳን በሶስት ከፍላ ነው የምታስተምረን። አንደኛ ድነናል እንላለን፣ ድነናል፣ እንድናለን እንላለን፣ እንድናለን እንላለን። ከዛ እየዳንን ነው እንላለን። እየዳንን ድነናል፣ እንድናለን፣ እየዳንን ነው። እርግጠኛ ነህ? እሺ የሶስቱ ልዩነት ልንገርህ። ድነናል የምንለው አዎ እስቲ አላውራ በእናትህ ወይ ድነናል የምንለው ማስረጃ አስጠን። ቤተክርስቲያን እንደዚህ ካለች እሺ ላስረዳ። እንዴዎች ሌቦች ናቸው። ከዚህ ውጣ።
ላስረዳ በእናትህ ወይ ማስረጃ ስጠኝ ያልኩህ። ታስረዳኛለህ። ከማስረዳት በፊት ማስረጃ ስጠኝ። እሺ ድህነናል የምንለው እሱ በኢየሱስ ክርስቶስ ደሙን አፍስሶ ስጋውን ቆርሶ እንደዚህ ማለቷን ትእዛዙ ቤተክርስቲያን እንደዚህ ብላ ያስተማረችበት አንድ የቤተክርስቲያን መጽሐፍ ንገረኝ። በነገረ ድህነት ውስጥ ነው። አንድ መጽሐፍ፣ አንድ የነገረ ድህነት መጽሐፍ፣ አንድ በነገረ ድህነት ውስጥ ድህናል የምንለው ለምሳሌ መጥምቀ መለኮት ቅዱስ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር አንድ ማስረጃ ስጠኝ። የቤተክርስቲያን አንድ መጽሐፍ እንደዚህ ያለችበት አንድ መጽሐፍ በነገረ ድህነት ውስጥ አለ። በነገረ ድህነት ውስጥ የተቀመጠ ምን የሚል መጽሐፍ? ነገረ ድህነት የሚል ምን መጽሐፍ? ነገረ ድህነት አለ መጽሐፍ። ምን መጽሐፉ ነው? ነገረ ድህነት ምን የሚል ነገረ ድህነት ነው የመጽሐፉ ርዕሱ። ነገረ ድህነት። ማን ነው ጸሐፊው? ረብናትን እስቲ በእናትህ ላውራበት። እየዋሸ ስለሆነ ነው ብራዘር። እየዋሸ አንድ ነገር ልንገርህ። እየዋሸ ነው። እንደዚህ የሚል መጽሐፍ የላት። ይኸውልህ የጳውሎስ ስም በአንተ ድህነት ላይ ምን ትርጉም አለው? እስቲ ንገረኝ። የላትም ብራዘር፣ የላትም። የጳውሎስ ስም በአንተ መዳን ላይ ምን ትርጉም አለው? እስቲ ንገረኝ። ይህን ብቻ እየዋሻ አትሄድም ብራዘር፣ እየዋሻ አትሄድም። እኔ እኮ አልዋሽም። ኦርቶዶክስም አትዋሽም። ቀጥተኛ ኦርቶ የሆነች ነገረ ድነት የሚል ቤተክርስቲያን እንደዚህ የጻፈችበት ቤተክርስቲያኒቷ እምነቴን ያለችበት አንድ መጽሐፍ አንተ ቀጥተኛ የሆነች ሃይማኖት ናት ቤተክርስቲያን። ቀጥተኛ የሆነች ሃይማኖት። ለምንድን ነው ማታዳምጠኝ? ስለምትፈራ ነው ወይስ ለምንድን ነው? ወይስ ለማስረዳት ብቻ ነው መግባት ያለብኝ? ለመረዳት ብቻ ነው አንተ እንድታስረዳኝ ብቻ ነው የገባሁት? የምታወራውን ነገር በማስረጃ አውራ ነው እያወራን እየጠየቅኩ ያለው ማስረጃ። እሺ እግዚአብሔር ይስጥልኝ። ለማንኛውም ማስረጃ የለ ድነናል የምንለው ማዳመጥ ከቻልክ ድነናል የምንለው ማስረጃ የለህም ወይ ወዳጄ? ለምኑ? ቤተክርስቲያን እንደዚህ ብላ ማስተማሯን ማስረጃ የለህም ወይ? ነገረ ድህነት ላይ ነው ያለው እኮ። ነገረ ድህነት የሚባል መጽሐፍ አለ። ቤተክርስቲያን አላት። በቤተክርስቲያን የተዘጋጀ ነገረ ድህነት ከአምስቱ እየዋሸን ያለው ብራዘር። የላት እንደዚህ የሚል መጽሐፍ። ከአምስቱ አዕማደ ምስጢር ውስጥ የሚገኝ የቤተክርስቲያን ሊቃውንት የጻፉት ነገረ ድህነት የሚል አለ። ከአምስቱ አዕማደ ምስጢር ውስጥ አምስቱ አዕማደ ምስጢራት ውስጥ አምስቱ አዕማደ ምስጢራት ውስጥ የሚገኝ ሌላ መጽሐፍ አለ። ኧረ ተው ብራዘር፣ አንተ ራስህ ኧረ ተው በእናትህ እንዳወራ ፍቀድልኝ። በእናትህ እየሰማችሁ ነው ሁላችሁም? ማለት የምታወራው ነገር እኮ ህዝብ መሀል ነው የምታወራው። ብዙዎቻችን ኦርቶዶክስ የነበርንና ከኦርቶዶክስ የሚወጣን ቤተክርስቲያንን ከአንተ ይልቅ የምናውቃት ሁላ ነን። እመብርሃንን ቤተክርስቲያን አታውቃትም አንተ? እመብርሃንን እሺ ካወካት አንተ አንድ መጽሐፍ ንገረን። እንድናለን እየዳንን ነው፣ ድነናል እንድናለን እየዳንን ነው ያለችበት አንድ የቤተክርስቲያን መጽሐፍ አንተ? የቤተክርስቲያን የነገረ ድህነት ትምህርት ነው ይሄ። ማን ነው እሱ ጸሐፊው? ጸሐፊ የቤተክርስቲያን ሊቃውንት አባቶችን የጻፉት። ማን የሚል ማን ነው? ማን የሚል እሺ አንደኛ የጻፉት ሰዎች ከ318 ሊቃውንት ጉባኤ ውስጥ የተመሰረተ እንትን ነው ትምህርት ነው። ብራዘር እንግዲህ ለማን ነው ያለ ብራዘር? በጉባኤ የተደነገገ ነገር ነው። ምኑ ይሄ? አንድ ነገር ነገር ይኸውልህ መጽሐፍ ቅዱስ ምን ይላል መሰለህ?
በየትኛው ጉባኤ ብራዘር? በየትኛው ጉባኤ ነው የተደነገገው? ለምንድን ነው እንደ ኢየሱስ ክርስቶስ ፈታኞች እንደ ፈሪሳዊ ለምንድን ነው ስህተትን እየለቀምክ እንትን የምትለው? እስቲ ለምንድን ነው ማታዳምጠኝ? በእናትህ እስካሁን እያወራ ያለው ስህተት ነው። የፈሪሳዊን ለምንድን ነው አለባበስ የምትለብሰው? እስካሁን እያወራ ያለው ስህተት ነው ማለት ነው። ስህተት እንዳልሆነ እየነገርኩ እኮ ለምንድን ነው ማሰማኝ? እሺ በየትኛው ጉባኤ ነው ለኦርቶዶክስ የተደነገገላት? በየትኛው ጉባኤ? ከእናንተ ወገን የሆኑት እነ አርዮስን በወረዱ ጊዜ ከእናንተ የወረዱት ትእዛዙ ወይ ለእኔ ኦርቶዶክስ ነኝና ዝም ብለህ እንደ አረብ ሬዲዮ ቀላቀልከው ብዙ ነገርና ማንለው ምንለውን አንደኛ አዳምጠኝ። ዝም ብለህ አዳምጥ። አንተ ራስህ ኦርቶዶክስ አይደለም። ዝም ብለህ አዳምጥ። አንተ አትሰጠኝም፣ አትከለክለኝም። እሱን ተው። መጀመሪያ ደረጃ ይኸውልህ እኛ እንድናለን የዳንን ነው ድነናል ምናምን የሚለውን ነገር አደበላልቀዋል። ራሱ መጀመሪያ የሚባለው ድነናል፣ ከዛ በኋላ ጀስት ሂደታዊ ስለሆነ የዳንን ነው፣ መጨረሻ ላይ ደግሞ ያው በትንሣኤ እንድናለን የሚለው ነገር ነው። ገብቶሃል? አንድ በለው። ሁለተኛ ደረጃ ደግሞ አንተ ለመሰለ አንዳንድ ጊዜ እግዚአብሔር ያልሰጠን ነገር ምንም ልታረግ አትችልም። ውስጥ እኮ እውቀት ሊኖር ይችላል፣ ግን ከአንደበት አልወጣ አለህ። ገባ ወይ? የምግብ እጥረት ሊሆን ይችላል፣ ወይ የእውቀት እጥረት ይሆናል። አልወጣ አለህ። ገባ? ያ ነው ፕሮብለሙ፣ ያ ነው። ስለዚህ ደህና ነህ አንተ እኮ፣ ግን ከአንደበት አልወጣ አለህ። ውስጥ አለ፣ የኦርቶዶክስ እምነቱ አለ። እኔ ኦርቶዶክሳዊ ነኝ። ገባ? ግን እሺ መምህር ሮያል መምህር አይደለሁም እኔ ሊቀ ሊቃውንት ትለኝ ትችላለህ ለአንተ። እሺ ሮያል እሺ ምንድን ነው? እሺ ሊቃውንትም ከሆኑ መልካም፣ እንደ ኦርቶዶክስም ከሆኑ መልካም። እኔ ደስ ይለኛል። አትዘባርቀው። ደግሞ ኦርቶዶክስ አይደለም ልትለኝ አትችልም። እኔ ድብን ያልኩ ኦርቶዶክስ አታደበላልቀው እና ማጣፊያው ሲያጥር አሁን አንተ በጉባኤ 318 ሊቃውንት ምናምን ጉባኤ ብለህ ትላለህ። የትኛው ጉባኤ ብትባል እያወራ ያለ ነገር እየሰሙት ነው። ማን? እኔ ነው አይደለም ዳኒን እኔ ለማስረዳት እየሞከርኩት እንዴት የውሉት መዳን በኦርቶዶክስ በቃሉ ሲመዘን ምን እንደሆነ አስረዱኝ ባይ ነው መጽሐፍ ቤቱ የሚለው ማለት ነው። ቃሉ የሚለው አስረዳው። እሺ ነው ሚዩት ላድርግ። አስረዳው፣ አታደበላልቀው። እኔ እኮ ይቆጨኛል። ገባ? ገብታችሁ ተዘበራርቁ እናድዳለሁ። አትዘበራርቁ። ድነናል የምትሉት እንዴት ነው ብሎ ሲጠይቀኝ እኮ እየመለስኩለት ምን እያለኝ እንደሆነ ስሙ። በቃ እሺ እንትን በልና በስነ ስርዓት ተነጋገር። በቃ እሱ አሁን ትዕግስት አድርጎ ይሰማህ ነው አይደለ? ስታደበላልቀው በመሀል ገባው እኔ። እሺ ዳኒ እየሰማኝ ነው? አውራ ከሱ ጋር። እሺ እየሰማው ነው። እሺ ድነናል የምንለው በልጁ በኢየሱስ ክርስቶስ ከዘላለም ሞት ድነናል። ምክንያቱም አዳምና ሔዋን ባጠፉት ጥፋት መሰረት ድነናል እናንሳው። እሺ አዳምና ሔዋን ባጠፉት ጥፋት መሰረት እኛ የዘላለም ሞት ተፈርዶብን ነበረ አይደለ? ነብዩ ኢሳይያስ እንደተናገረው ጽድቃችን እንደ መርገም ጨርቅ ተቆጠረብን እንዳለው ሰው መልካም ነገር ቢሰራም ደግም መጥፎም ነገር ቢሰራም በብሉይ ኪዳን የሚገባው ሲኦል እንደነበረ ታውቃል። ከዛ በኋላ ደግሞ በዛ ሂደት ውስጥ እያለን ኢየሱስ ክርስቶስ እሺ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋልና እንዳለው በአብ ልጅ በኢየሱስ ክርስቶስ የዘላለም ሕይወትን አግኝተን ድነናል እንላለን። ድነናል የሚለው ገብቷል? ባጭሩ ማለት ነው። አልገባኝም። ድነናል የምንለው ከዘላለም ሞት ድነናል። በሲኦል ውስጥ የነበሩት ነፍሳቶች በሙሉ በኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ የዘላለም ሕይወት እንድናገኝ አድርጎናል። ድነናል እንላለን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ እንደተናገረው መጥምቀ መለኮት ቅዱስ ዮሐንስ የዓለምን ኃጢአት አስወግዶ የዮርዳኖስ
በዮርዳኖስ ወንዝ ላይ ተጠምቆ የዘላለምን የተፈረደብንን የዕዳን ደብዳቤ ቀዶ የዘላለምን ሕይወት አግኝተናል ብለን እናምናለን። ድነናል የሚለው ኢየሱስ ተጠምቆ ማለት ነው። ሲጠመቅ አንተ የዘላለም ሕይወት አገኘ። እኔም ስጠመቅ በኢየሱስ ክርስቶስ የዘላለም ሕይወትን አገኛለሁ ብዬ ነው የማምነው። ሳልጠመቅ ግን የእግዚአብሔር የዘላለም ሕይወት አላገኘም። ወይ ኢየሱስ ሲጠመቅ ነው የዕዳ ጽሕፈት የተቀደደው? የዕዳን ደብዳቤያችን የቀደደው ኢየሱስ ክርስቶስ ተጠምቆ እንዲሁ ተጠመቁና የዘላለም ሕይወት ታገኛላችሁ ብሎ ነው እንጂ መጠመቅ ይገባዋል ባይነት አይደለም። ማስረጃ አስጠኝ። ማስረጃ አስጠኝ። ኢየሱስ ሲጠመቅ የዕዳ ጽሕፈት ተሰረዘ የሚል ማስረጃ አስጠኝ። እሺ፣ በዮርና በዳኖስ መካከል የነበረ የዕዳ ደብዳቤ ነበረ። ጥቅስ ጥቀስ። ጥቅሱ እኔም አሁን መጽሐፍ ቅዱስ ስላልያዝኩኝ ሌላ ጊዜ ከፈለክ በሰፊው እንነጋገራለን። አሁን መጽሐፍ ቅዱስ አልያዝኩም። እኔ ይዣል አገላበጬ ለማግኘት ምናምን እንትን አይለኝም፣ አይመቸኝም በዚህ ሰዓት ላይ ማለት ነው። አሁን ቃሉ ያለ ማስረጃኛ ምናምን መስሚያ ጊዜ አለ። ስለ ጥቅሱ ጉዳይ ሳይሆን ቃሉን የሚለው ነገር በዚህ ልክ ነው። የለም የእግዚአብሔር ቃል ውስጥ እንደዚህ የሚል ትምህርት የለም። እንደዚህ የሚል የለም ብለህ ነው የምታምነው? የለም ካላ ሳይ። እሺ፣ የዘላለም ሕይወት፣ እሺ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለው የለም? ኢየሱስ ሲጠመቅ የዕዳ ጽሕፈታችን ተሰረዘ የሚል መጽሐፍ ቅዱሳዊ ትምህርት የለም። እሺ፣ አሁን ቃል በቃል ምንድን ነው የሚባለው? መጽሐፍ ቅዱስ በመንፈስ ቅዱስ የተነከረ ብዙ ትርጉም ያለው ነው። መጽሐፍ ቅዱስ ቃል ማለት ነው። አለ ካልክ ማስረጃ ከሌለ የለም ብለን ነው የምናልፈው። ይኸው ላስረዳም። መጽሐፍ ቅዱስ አሁን ለምሳሌ ቤተክርስቲያናችን ይህንን ቃል ምን ማለት እንደፈለገ ያስተማራችን። ለምሳሌ አሁን ሲጠመቅ በዮርና በዳኖስ የተቀበረ የዕዳን ደብዳቤ ቀዶልናል ብለን ነው የምናምን። አሁን እኔ ማስረጃ በዚህ ላይ ላመጣልህ አልችልም። አሁን ለመናገር የለኝም ነው የሚባለው። እሺ፣ የምታምነው ግን እንደዛ ነው። እኔ ማስረጃው ከፈለክ ጥቅሱን ከፈለክ አመጣልሃለሁ። ማስረጃ የለኝም ነው የሚባለው። ፈልጋለሁ ካለም አስጠኝ። ጥቅሱን ከፈለክ አመጣልሃለሁ። ሌላ ጊዜ በደንብ በሰፊው እንነጋገራለን ከፈለክ። አሁን ግን የለም፣ ማስረጃ የለም ማለት ነው። የለኝም ነው የሚባለው። ይኸውልህ አንድ ነገር ልንገርህ። እኔ ቅድም የዲያብሎስ ትምህርት ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ስለ መዳን የምታስተምረው የዲያብሎስ ትምህርት ነው ብለህ ስትናገር ተናድጄ ነው የገባሁት። እኔ እሱን እኮ ማስረጃ ያሳያለሁ። እኔ አሁን ለጠየቅኩት ጥያቄ ማስረጃ የለህም ማለት ነው። ተራ የቤተክርስቲያን ልጅ ነኝ እኔ፣ ሰንበት ተማሪ። ተራም ሁን ዋናውም ይሁን የለህም ነው እያልኩኝ ያለሁት። ማስረጃ አመጣልሃለሁ፣ ችግር የለውም። አንተ አሁን አለ ወይስ የለም? ግን አሁን የለኝም ብራዘር። አዎ፣ ስለዚህ የጥቅስ ዱቤ የለም ብራዘር። የጥቅስ ዱቤ የለም። ንግግር መጽሐፍ ቅዱስ የማያውቀው መሆኑን ነው የምናየው ማለት ነው። የለም። እሺ፣ በጥቅስ ነው የምታምነው? አዎ፣ በማስረጃ ነው። ማስረጃ ከሌለ የለኝም ነው የምትለው ብራዘር። እሺ፣ እንቀጥል። አሁን በደምብ ሰማይ። የዘላለም ሕይወት በክርስቶስ ኢየሱስ አገኘን ብለኸኛል አይደል? እሺ፣ የዘላለም ሕይወት ስትል ምን እያልክ ነው ያለው? ምን ማለት ነው የዘላለም ሕይወት? የዘላለም ሕይወት አገኘን የምንለው ሰው ይኸውልህ፣ የዘላለም ሕይወት አገኘን የምንለው ቅድም እንደነገርኩ እኛ መልካም ነገር ብንሰራ የዘላለም ሕይወት እናገኛለን ብለን እናምናለን። ባንሰራ ግን ኃጢአትን ብንሰራ ወይም በዚህ ምድር ላይ ስንመላለስ በበጎ ምግባርና በመልካም